በእግዚአብሔር ቅናት እቀናላችኋለሁ። እንዴት አድርገህ ስትሉት ለአንድ ወንድ እንደሚታጭ ለክርስቶስ በጌታ ለክርስቶስ በሉ እስቲ አንዴ ለክርስቶስ ማይ ጋድ ለክርስቶስ። በነገራችን ላይ ለክርስቶስ ያልሆነ ለእናንተ አይሆንም። ጻፉት። ለክርስቶስ ያልሆነ ለእናንተ አይሆንም። ምህረቱ የበዛ ቸርነቱ የበዛ ፍቅሩ በጣም ጥልቅ የሆነ ሰፊ የሆነ አምላክ ለሱ ካልሆነ ለእናንተ አይሆንም። ኢየሱስን እንወደዋለን። ከሱ ጋር መሰንበት እንፈልጋለን። ለጌታ መሆን እንፈልጋለን። ጌታ ይግዛም። እስኪ ሁላችሁም እኔ የኢየሱስ ነኝ እያላችሁ ጻፉ። እኔ የኢየሱስ ነኝ ጻፉ። እኔ የኢየሱስ ነኝ በሉ። እኔ የኢየሱስ ሃሌሉያ። እኔ የኢየሱስ ብቻ ነኝ። እዚህ ውስጥ ያለን ሰዎች ስናይ ለመወደድ ብለን ምን አተርፋለሁ በኋላ ላይ ብለን ሳይሆን መውደድ ያለብን እንደዚሁ መውደድ እንዳለብን እና አሁን ይሄ እኔ በጣም ነው የነካኝ። ሰዎችን እንዴት ነው እስኪ ምንም ባል የሌለውን ሰው ወይም በሰው ዘንድ ተቀባይነት የሌለውን ሰው እንዴት ነው ትሪት ማደርገው እኔ ብዬ ራሴን እያየው ነበር። ከዚህ ሰው ጋር ብሄድ ምናልባት ከኔ የሚጎል እንጂ የሚጨምርልኝ ነገር የለም ብዬ ከማስበው ሰው ጋር እሄዳለሁ ወይ? ካለኝ ፖዚሽን አንጻር ክርስቶስ ከሰማይ እንደወረደው እንደዛ መውረድ እችላለሁ ወይ ብዬ ፓስተር ያን ሲናገር በጣም ራስ እኔን እየነካኝ ነበር። ሰው አንዱ ነገር ሰምቶ ነው። አረ ጉድን ስማ ፖል ተከፋፍለውልሃል፣ አረ ሰው እዛ ጋር ተጨማልቋል የሚል ጉድ ነው የሰማው። አየሽው? የሰማው ጆሮ ጭው የሚያደርግ ነው። የሰማው ደግሞ ዜና ራሱ ፕላንት ካረጋት በሐዋርያት ሥራ ምዕራፍ 18 ላይ ከጀመራት 1 ዓመት ተኩል ቁጭ ብሎ ካስተማራት ቤተክርስቲያን የመጣ በተለይ ልታገለግሉ የምትፈልጉና እያገለገለ ያላችሁ ሰዎች በደንብ አድርጋችሁ ሰው አንድ ጊዜ ፖል ትላንት እንዳልኳችሁ ለምንድን ነው ከኢየሱስ የጀመረው? ከመዳናቸው የጀመረው ለምንድን ነው? ለምን ከዛ ጀመረው? ለምንድን ነው የእግዚአብሔር ቤተክርስቲያናችሁ በሚል የጀመረው? ኢንቴንሽኑ ኬት እንደመጣ አላሳያችሁ። 2 ቆሮንቶስ ምዕራፍ 11 ላይ ሂዱልኝ 11 ከ1 ጀምሮ ኢየሱስ ማን ነው የሚያነብልኝ? አዲሱ መደበኛ ነው። እሺ ከ1 እስከ ስንት አንብበው? አቁም። 2 ላይ ነው ሀሳብ የምፈልገው፣ ግን ከ1 ጀምረው። እሺ በኢየሱስ ስም አነበዋል። ጌቱን ሞኝነት ግን እንደምትታገሱኝ ተስፋ አደርጋለሁ። በእርግጥም እየታገሳችሁኝ ነው። በእግዚአብሔር ቅናት እቀናላችኋለሁ። በምን ቅናት? አያችሁ እዚህ ጋር በማ ቅናት ነው የሚቀናላቸው? በእግዚአብሔር ቅናት። ይህንን የጻፈው ምዕራፍ 2 ቆሮንቶስ ላይ ነው። ማለት አንድን ጨርሶ ሌላ ዜና ከሰማ በኋላ ነው የጻፈላቸው። የመጀመሪያው ተስተካከል ነው ምለው የኔ ቅናት ከሞን ጋይስ ከማን ይሄ ቅናት የሚለው ናት አንጋሊ ጀለስ አይደለም። እሱን አንጋሊ ሶል ታይል እንማረዋለን። ኦኬ ይሄኛው ጋሊ ነው። ጋሊ ጀለስ እግዚአብሔራዊ የሆነው ቅናት ፖልን ሳየው እንዲስተካከል ነው የምፈልገው። እግዚአብሔራዊ ያለው ቅናት ግን እንዴት ልግደለው ነው የሚለው። እግዚአብሔራዊ ያለውን ቅናት የት ሄደን የመጣው ነው የሚለው። እግዚአብሔር ያለውናዊ ቅናት ይሄን ልብስ ኬት ነው የገዛው ነው የሚለው። እሱም ሊገዛ ማለት ነው። እግዚአብሔራዊ ያልሆነ ቅናት ጸጉርን የተቆረጥክ ነው የሚለው።
እግዚአብሔራዊ የሆነ ቅናት ግን እንዴት አማረብህ ነው የሚለው። ጸጉርህ ሲያምር፣ አለባበስህ ሲያምር፣ አነጋገርህ ሲያምር because he's happy ለሱ ደስተኛ ነው። እግዚአብሔራዊ ያልሆነ ቅናት ግን ምንድን ነው የሚለው? ምን አይነት ይገርማል። ይሄ አንገትህ ሀብል በጣም ያምራል፣ ግን ኬት ነው የገዛው? ስንት ነው የገዛው? ካረንቱ ስንት ነው ምናምን ይላል። ዳስ አንጋሊ ጀለስ ይባላል እሱ። አዩት ዩ ሲ አሁን እኛ ሰዎች ቦርሳሽን ኬት ነው የገዛሽው ብለን ነው ምን ጀምረው። አንጋሊ ጀለስ ይባላል እሱ። ዲማኒክ የሆነ ከምድር የሆነ ከስጋ የሆነ ቅናት ነው። ይሄ ቦርሳ የገዛው ትላለች ከእንትን ሱቅ ነው ስል ስንት ገዛሽው? በቃ እቁብ ጥዬ ገዛው። የምቀናላችሁ ቅናት የኔ ዲሳይፕል እንድትሆኑ ሳይሆን የጌታ የኢየሱስ እንድትሆኑ፣ የአጵሎስም እንድትሆኑ አይደለም፣ የኬፋም እንድትሆኑ አይደለም፣ የኔም እንድትሆኑ አይደለም፣ በክርስቶስ ስምም እንድትከፋፈሉ አይደለም። አልፈልግም አትሉ። የምትቀኑለት በእግዚአብሔር ቅናት ከሆነ የምትጀምሩት ከምዕራፍ 5 ሳይሆን ከምዕራፍ 1 ነው። ድንሃል ብላችሁ ነው ላብድ ጌታን ልብስ የላውቅ የምትጀምሩት ወዳጄ ድንሃል እኮ ኢየሱስ ሞቶልሃል እኮ ዋጋ ተከፍሎልሃል። እንደውም እኮ አንድ ነገር ልንገርህ፣ የኢየሱስ ክርስቶስ መምጣት ስትጠባበቅ አንድም የጸጋ ስጦታ አይጎልብህም ብለህ ትጀምራለህ። ምክንያቱም የአንተ ቤት አይደለም እየፈረሰ ያለ እሱ ነው። ቅናቴ የጌታ ገንዘብ እንዲሆኑ። በነገራችን ላይ አበሻ የሚለው ነገር አለ፣ ያጣ ለማኝ ተሳድቦ ይሄዳል። ምርጥ ጥቅስ ነው። ከስድብ ከጀመርክ ፈልገኸዋል ማለት ነው። አይመስልም አደለ? ሊበሏት የፈለጓትን አሞራ ጅግራን ይሽሏታለውና ቆም አንተ ለእግዚአብሔር አትስተካከልም ወይ? ለእግዚአብሔር ብለህ ከተቃጠልክ ልትበላው ፈልጋል ማለት ነው። ገብቷል? አስራት አልሰጠውም ብለህ ከቸርች ካባረርከው ልትበላው ፈልጋል ማለት ነው። ኤቭሪ ነገሮችን በሚገርም ሁኔታ እኛ ካልተጠቀምን ነው የእኛ ንዴት የሚነሳው። በእግዚአብሔር ቅናት የቀና ሚለው እንደዚህ ነው። ድነሃል፣ ተባርከሃል፣ ጸድቀሃል፣ ኢየሱስ ሞቶልሃል የሚል ነው የምትገባው። ገብቷል? የምትነሳ ለጌታ ነው፣ ብትሞት ለጌታ ነው፣ ብትነሳ ለጌታ ነው፣ ለኢየሱስ ነው ብለህ ነው የምትጀምርበት። ኢየሱስን የካደ እናንተን ይሸጣችኋል፣ ይበላችኋል፣ ይገላችኋል። ኢየሱስን አልፈልግም ያለ ሰው ለእናንተ ሊጠቅም አይችልም። ምክንያቱም ከእናንተ ይልቅ ልቡ ሰፊ እሱ ነው። He's kind. He's rich. ለሺህ ትውልድ ምህረት አለው። አያችሁ፣ በክርስቶስ ሰው ስታዩ ጤነኛ ትሆናለች። ለክርስቶስ ስታጩ ለእናንተም ይሆናል። So every friendship, every relationship, every family, every ነገሮችን ማዕከል አድርጋችሁ ወደ ኢየሱስ ካላስገባችሁ ለእናንተም የሚጠቅም ህብረት አይሆንም። ለእናንተም የሚጠቅም ሰው አይሆንም። ኢየሱስን አታውራልኝ አንተ አውራ ካለ ሰውየው ቀጥታ ነገ ይገላል ሰውየው። ይህ ማለት አንዳንዴ ሰውየው እስኪነካ ድረስ መታገስ ሊኖርብን ይችላል። ሰውየው በእግዚአብሔር እስኪነካ ድረስ ልንታገስ እንችላለን። there is time፣ በጣም ታይም አለ ወደ ኢየሱስ። ከዛ በኋላ ግን ኢየሱስን አስወጣዋለሁ። ወሬያችን ላይ፣ ጫወታችን ላይ፣ ንግግራችን ላይ፣ አበላላችን ላይ ኢየሱስን ሚነካ ከሆነ እመነኝ፣ ለዚህ ፍቅር ጌታ ነፍሱን ለሰው ልጆች ሁሉ ለኃጢአተኞች አሳልፎ የሰጠውን ጌታ መውደድ ያልቻለ አንተን አይወድም። የተፈለክብን ታርደ እስክትበላ ድረስ ነው ማለት ነው። when the time come፣ ጊዜ ሲመጣ አጋድሞ አርዶ ይበልሃል ወይም ትበልሃለች። ምንድነው? በእግዚአብሔር ቅናት ነው ምቀናላችሁ ካልን ወስደን ምናላትማቸው ከጌታ ጋር፣ ወስደን ምናገናኛቸው ከጌታ ጋር። በእግዚአብሔር ቅናት ቀናላችኋለሁ ብለህ ጅራፍ አይደለም የምታነሳው። አጫቸዋለሁ ለአንድ ወንድ እንደሚታጭ ለክርስቶስ። በጌታ አሜን በሉ። ለክርስቶስ ቀናለሁ፣ ለእግዚአብሔር ቤት ቀናለሁ ብለህ የእግዚአብሔር ቤት ትበጠበጣለህ።
ለእግዚአብሔር ቤት ቀናለሁ ብለህ ትደባደባለህ። ለእግዚአብሔር ቤት ቀናለሁ ብለህ ይህንን ሰውዬ አይኑን ማየት አልፈልግም ትላለህ። ለእግዚአብሔር ቀናለሁ ብለህ ሳየው እኮ ያንዘፈዝፈኛል ትላለህ። ለእግዚአብሔር ብለህ ለእግዚአብሔር በእግዚአብሔር ቅናት እቀናላችኋለሁ። እንዴት አድርጋለሁ? ለክርስቶስ አጫችኋለሁ። በእግዚአብሔር ቅናት እቀናለሁ። መዝሙሩን መስማት ደበረኝ ይላል አንዳንዱ። እኔንም ጭምር እያልኩ ነው። በእግዚአብሔር ቅናት እቀናለሁ። ኢየሱስ ስብከት ሲመጣ 1 ደቂቃ እንኳን ማዳመጣች ለምስሎ ለእግዚአብሔር ቀንቼ ምን ይሻል ተቀላቅሎብሽ ታው ለእግዚአብሔር እቀናለሁ ብለው ወንድ ይውላችሁ። ለእግዚአብሔር የቀና ሰው እኔ እግዚአብሔር እግር ነኝ ብሎ ሰውየውን ወደ እግዚአብሔር ያመጣዋል። ለእግዚአብሔር የቀና ሰው እሱን መስዋዕት አድርጎ ሰውየውን ያድነዋል። ለእግዚአብሔር የቀና ሰው ራሱን መስዋዕት አድርጎ ሰውየውን ለጌታ ያመጣል ማለት ነው። ሰውየው የሚሰጠው ቤኒፊት የሚያደርገው ነገር እያለ ትቶ አትስጠኝ ምንም ግን ለኢየሱስ ሁን ይላል። እቺ ልርገማት። ለእግዚአብሔር የሚቀና ሰው ከሰውየው የሚጠቀመውን ነገር አይደለም የሚያስበው ሰውየው ለጌታ ይሆናል አይሆንም የሚለውን ነገር። ሰው ፖልን ኢንቴንሽኑን እንመልከት። ሂዝና ክሬዚ። አሁን ስሜቱ ገባችሁ? ፖል ከምዕራፍ 5 ከእንጀራ እናቱ ያልጀመረው ገባችሁ? ምክንያቱም ሰውየው ፖል በእግዚአብሔር ቅናት ስለሚቀና አላንተንጨረጨረም። ምን አይነት እነዚህ ህዝብ ናቸው? ምን አላበደም ፖል። እንደውም ራራላችሁ። ምን አይ ወይ ጉጂ አለ ብሮ ዲኖ አንተ እግዚአብሔር ህዝብ እንደሆንክ ብሉን ይጀምር። እዚህ በጌታ እናነባዋለን። በጣም ፖል ሂዝ ክሬዚ። አይ ላቭ ፖል። በነገራችን ጌታ ይመስገን በእውነት ኢየሱስን ባላ አማን የጠረገው እኮ ትሁት ስለሆነ አይደለም፣ ሳንቲም ስለምሰጠው ነው። አንድ ሰዎች ሲያሽቃብጡ በደንብ አማርኛውን ልጠቀሙ ዘመናዊ ስለሆንኩ ማለት ነው። እና ሲያሽቃብጡ ምናምን ነገር ጭራቸውን ሲቆሉ እንትን ከሩቅ የሚያቸው ሰው ምንድን ነው የሚሉት? በጣም ትሁት ነው፣ በጣም እሰይ ምናምን ነገር ይኸው ምናምን ይላሉ። ኖ ትሁት ስለሆነ አይደለም። ትሁቱ አስቦ ነው። እኔ የትህትና ጥግ ያየሁት ወርዶ ሊጠቀም ያልፈለገ ያየሁት ኢየሱስን ብቻ አይደለ እንዴ? ወርዶ ለምን ወረድክ ብትሉት ኢየሱስን አምላክ ልሆን ነው አይላችሁም? አምላክነት ሹመት አይደለም፣ ማንነት ስለሆነ አይደለ? ማንነቱ ነው። አምላክነት ጌታ ኔቸሩ ነው። ስለዚህ ኢየሱስ ሰው የሆነው የባሪያ መልክ የያዘው አንድ ቀን አምላክ ሆናለሁ ብሎ ካልኩሌት አድርጎ አይደለም። ኢየሱስ ትህትናም ኔቸሩ ነው። የትህትና ስታንዳርዱ ማን የተደረገው አላችሁ? እንጅተኒ አላችሁ? የትህትና ስታንዳርዱ ማን ነው? ኢየሱስ አይደል? ለምንድን ነው ኢየሱስ ስታንዳርድ የሆነው? የትህትና ለመጠቀም ስላልወረደ። መውረድ ኔቸር ነው። ወይኔ ጉባኤስ ቢሆን የስንቱን እርጎት ይቻለው ገብቷቸዋል። መውረድ እግር ማጠብ አይደለ? ኔቸር ነው። ኢየሱስ ለመጠቀም አልወረደም። ሁኑ ነው ሚለን። ሀብታም አይተህ እግር አትጠብ። ፌመስ ሰው ሆነ ጓደኛቱ ነው። የእሱን እግር የምታጠብ ነገ እግርህን እንዲያጥብ አይደለም። በክርስቶስ የነበረው ሐሳብ በእናንተ ይሁን ሲል ያለ ምክንያት እጠበው፣ ያለ ምክንያት ውደደው፣ ያለ ምክንያት ዝቅ በልለት፣ ያለ ምክንያት ታዘዘው። አገኛችሁን? ያለ ምክንያት
ሰው በክርስቶስ የነበረው ሐሳብ በእናንተ ይሁን ብሎ ጳውሎስ ፊልጵስዩስ ምዕራፍ 2 ሲናገር ያ በክርስቶስ የነበረው ሐሳብ ላይፍ ስታይል እናቱ ጋር ተኝቶ አታብዱም እናንተ። ፖል ይገርም እኮ የሚገርም ነው። እንዲህ አለ 6 ላይ ስጋችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን? ሰውየው ስንት ትውልድ እንደገደልን እኮ አይዲያ የላችሁ። ስንት ትውልድ እንደበላን አይዲያ የላችሁ። ስንት ትውልድ ከቤተ ክርስቲያን ኢየሱስ ብለው እስኪሸማቀቁ ድረስ ከኛ ለእግዚአብሔር ቀንቼ ነው የቤቱ ቅናት በላይም ብዬ ስንት ሰው ጨረስኩ። ስንት ሰው ጨረስኩ። እንኳን ለቆሮንቶስ ሰው እኔ አልጻፍኩኝ። እናቴ ያለችኝ ደውላ አልዬ ደም ፍላት ይዞኛል አለች። እና ምን አናደደሽ አለች። ደም ፍላት ነው ስትለኝ በደም ብዛት እላለሁ ብላ የሶማሌ ችግር እኮ ስንቶቻችንን በእውነት መዝሙሩን አላዳም እግዚአብሔር ሰብስብ ብሎኝ የበተንኩባቸው ጊዜ እግዚአብሔር ቅናልኝ ብሎኝ የኔ ቅናት የተገለጠበት ጊዜ የኔ ማንነት የወጣባቸውን ጊዜያቶች እያየሁኝ እንዴት አድርገን ያደረግናቸውን ነገር ተመልከቱ። ስለዚህ ፖል ምን አለ? ለአንድ ወንድ እንደሚታጫጫቸዋለሁ ለማ ለክርስቶስ አጻጻፍ ስንመለከት እስቲ ምዕራፍ 1 እናንብበው። ተመልክ ስሙታውን ጉድ ባክግራውንዱ ላይ መለሳለሁ። በደንብ ጠቅጥቀን መንፈስ አእምሯችን ውስጥ እስኪገባ ድረስ አንላቀቅ። ብትንተናችን መውጣት አለበት። ይውላችሁ አንድ ነገር ስሙኝ። ቲቺንግ ኢንስትራክሽን አይደለም። ልክ የሆነ ነገር አእምሯችሁ ውስጥ ማስቀመጥ አይደለም የእግዚአብሔር ትምህርት። ይሄን ነገር በጣም አድምጬ ልንገራችሁ፣ በደንብ አድርጋችሁ ስሙኝ። አንድ ሰው የመጽሐፍ ቅዱስ አስተማሪ ነው ከተባለ የመጽሐፍ ቅዱስን ዕውቀት በትክክል አእምሯችሁ ውስጥ መጠቅጠቅ አይደለም። እንደ ኮንኮርዳንስ ሐሳቡ የመጽሐፍ ቅዱስ አስተማሪ ነን ብለን ስንቀና ኢየሱስን በትክክል እናንተ ውስጥ መሳል ነው። ለመሳል ደግሞ አስቀድሞ አእምሯችን ውስጥ የተጠቀጠቁትን እግዚአብሔራዊ ያልሆነውን ዕውቀት ነቅለን ማውጣት መቻል አለብን። እግዚአብሔርን ሴንተር ያደረገ መልእክቶች፣ ትምህርቶች የሚያደርጉት ሪኒው ማይንድ አድርገው ኢየሱስን የተሳለ ያህል ያስቀምጡታል እናንተ ውስጥ ማለት እና ስለዚህ ምንድነው የምንለው? ይህን ትምህርት እኮ ቅድም ተምሬው ነበር የሚባል ትምህርት ቤት ውስጥ አይደለም ያላችሁት። ይሄ ትምህርት ቅድም ተምረው ነበር፣ ጥያቄው ነው ሆረዋል ወይ ገብቶብሃል ወይ የሚል መልስ ነው የምፈልገው። ኢየሱስ የእግዚአብሔርን መንግስት በሚገርም ሁኔታ የእግዚአብሔር መንግስት ብሎ ምን ይላል? ኢየሱስ በእርሻ ትመሰላለች ብሎ እዛው ዞር ብሎ ደግሞ የእግዚአብሔር መንግስት ብሎ ደግሞ ምን ይላል? በከበረ መዝገብ ትመሰላለች። የእግዚአብሔር መንግስት በዛፍ ትመሰላለች። የእግዚአብሔር መንግስት በንጉስ ትመሰል the kingdom of God until they understand የእግዚአብሔር መንግስት እስኪገባቸው ድረስ እነሱ በሚረዱበት ኮንቴክስት ያስገባባቸው ነበር። አዩት ሚ ጋይስ ተምሬ ጨርሻለሁ ማንለው ለዚህ ነው መንፈሳዊ ዓለም ላይ ኢየሱስ እግዚአብሔርን መንግስት ለማስተማር እናቶች ጋር ሲሄድ ማቴዎስ ምዕራፍ 13 ላይ የሚገርም ነው። የእግዚአብሔር መንግስት በእርሾ ትመሰላለች። ባለፈው ነገራችኋለሁ። የእግዚአብሔር መንግስት በእርሾ ትመሰላለች ብሎ ሀብታሞቹ ጋር ደግሞ ነጋዴዎቹ ጋር ይህንን አላስተማረም። ምክንያቱም እርሾ አያውቁም። እርሾ የሚያውቁት እናቶች ናቸው። ኢየሱስ ግን ያውቀዋል። እናቶች የእግዚአብሔር መንግስት እንዲረዱ ከተፈለገ በእርሾ ይነገራቸዋል። ኮንቴክስታቸውን ነው ጌታ የሚያየው። ከኔ ጋር ናቸው። ዞር ይልና ገበሬን ሳይ የእግዚአብሔር መንግስት በዘር ትመሰላለች ብሎ እነሱን ደግሞ ያስተምራቸው። እያንዳንዱ የኢየሱስ አልቲሜት ጎሉ አሎኮሲ ወይም የጥበብን ቃል መጠቀም ሳይሆን እንዲገባቸው ማድረግ ነው። ይህንን በተለይ እናንተ ወጣቶች በደንብ አድርጋችሁ ስሙ።
የናንተ ፊሎሶፊካል ወርዶች የናንተ በጣም ያማረ የተከሸነ ቃላቶች ሰውን ሊያሳምኑ አይደለም የሚገባቸው፣ ኢየሱስን ሊስሉት ነው የሚገባቸው። በውስጣቸው ኢየሱስን ማስቀመጥ ነው ያለበት። ጌታን ማስቀመጥ ከሆነ we can use the ኦሮሞ ላንጉጅ፣ አማራ ላንጉጅ፣ ሶማሌ ላንጉጅ። የኔ አልቲሜት ጎል የቋንቋ ኤክስፐርት መሆን ሳይሆን ሰውየው ውስጥ እንዴት አድርጌ ኢየሱስን ከተዋለሁ። ኮንቴክስት የምንጠቀመው ኢየሱስን ለመግለጥ እንጂ እኛን በጣም ሱፐር ስማርት ለማስባል አይደለም ማለት ነው። አዩት ሚ ጋይስ ከኔ ጋር ናቸው። ስለዚህ በጣም ደብድበን ነው የምንማረው። በጣም ደብድበን ነው የምንማረው። መቼ? ኢየሱስን እስኪገባብን ድረስ ውስጣችን ያለው እግዚአብሔራዊ ያልሆነ እውቀት ተነቅሎ እስኪወጣ ድረስ ማለት ምዕራፍ 1 ነስ ያንበቡልኝ እና ስለዚህ ባክግራውንዱን ገና እንሄዳለን። የዚህ ነገር ሁሉ ሪዛልት ስለዚህ የጳውሎስ ልብ ገብቷቸዋል አይደለ? ምዕራፍ 11 ላይ ቁጥር 2 ላይ በእግዚአብሔር ቅናት እቀናላችኋለሁ፣ እንዴት አድርጌ ለክርስቶስ ኢየሱስ አጫቸዋለሁ፣ ለሱ ለአንድ ወንድ እንደሚታጭ የኔ አይደላችሁም ያለ ነው ፖል። የኬፋም አይደላችሁም፣ የአጵሎስም አይደላችሁ። እሺ በሉ የእግዚአብሔር ሕዝብ የኔም አይደለም፣ የአገልጋዮችም አይደለም፣ የማንም አይደሉም በሉ። እስኪ እኔ የፓስተሬም አይደለሁም በል ከሞን በሉ። የአገልጋዮችም አይደለሁም፣ የሰይጣንም አይደለሁም፣ የራሴም አይደለሁም፣ የኢየሱስ ነኝ። አልሰማዋችሁም? የኢየሱስ ነኝ፣ የኢየሱስ ነኝ። ይኸውላችሁ እነ አርሴናል ብቻ ናቸው ጥሩ ተጫዋች ሲያዩ ፈልገው አድርገው ለእኛ ተጫወት የሚሉ። የእግዚአብሔር መንግስት ውስጥ ለማንም የምንጫወትበት አይደለም አይደለ? ፖልይ እንደዛ ይመስለኛል አይደል? እንትኖች አሉ አይደለ? ምንድነው የሚባሉት እነዚህ ደላሎች ሄደው ጌሙን አይደለም ማየት የሚፈልጉት የሚገዙትን ነው። ቸርች ውስጥ እንደዛ አይመስላችሁ አይደለ? ጌሙን አይደለ እየታየ ያለው ማነው? ዘመኑ ላይ ያለ ጥሩ አገልጋይ የምንጋብዘው ነው የሚባለው አይደለ? እንደዛ ነው የሚፈልገው። we just seen to sell people ሰዎችን ለራሳችን ለማድረግ እንጂ ለኢየሱስ ለማድረግ አይደለም። እኛም ደግሞ ለገበያ ራሳችን እናቀርባለን። ያው ሰሞኑን ኃይለኛ ጨዋታ ተጫውተን የለ ፍራንክፈርት ላይ። ስለዚህ እየቀረብን ያለው በኃይለኛ ሂሳብ ልንሸጥ ማለት ነው። ቀርበናል አይደለ? ወጣቶቹ ቀርበዋል። ምን ፖልዬ የሰበከው ስብከት ቀርባለች ማለት ነው። ሜዳ ላይ ገብቷል። ናሂ የሰበከው ናኦድ የሰበከው እንትን ላይ እየቀረብን ያለ ነው። ቀርበንላችኋል፣ ሊገዙን ነው። ከዛ በኋላ እኮ ታውቃላችሁ የእግር ኳስ ተጫዋች ጊዜ ገደብ አለው። ከተወሰነ ጊዜ በኋላ አይጫወታትም። አረጀ ተብለህ ትወጣታለህ ማለት ነው። በጌታ በኢየሱስ ስም እኛ ለማርኬት የምንቀርብ ዕቃ አይደለንም። ኢየሱስ ጆሮአችንን በስቶታል። ለኢየሱስ ብቻ እንሆናለን። ለኢየሱስ ብቻ የታወቀ ነው። ከሰኞ ጀምሮ ሚዲያ ላይ አንድ ወጣት አታገኙ። ክብር ለኢየሱስ ይሁን። ለአንድ ሳምንት እንጠፋለን። ማርኬት ላይ አንቀርብም። የኢየሱስ ነው፣ የማንም አይደለም። ክብር ለኢየሱስ፣ የማንም አይደለም። እሺ ምዕራፍ 1 ላይ እንሄዳለን። አንደኛ ነው ሁለተኛ ፓስተር? አንደኛ። እሺ በእግዚአብሔር ፍቃድ የክርስቶስ ኢየሱስ ሐዋርያ እንዲሆን የተጠራው ከጳውሎስ ከወንድማችን ከሶስቴኔዎስ በቆሮንቶስ ላለችው የእግዚአብሔር ቤተ ክርስቲያን በክርስቶስ ኢየሱስ ተቀድሰው የእነርሱና የእኛ ጌታ የሆነው የጌታችን የኢየሱስ ክርስቶስ ስም በየስፍራው ሆነው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት። አሜን አሜን። ድገማውንም ስሙ። በእግዚአብሔር ፍቃድ የክርስቶስ ኢየሱስ ሐዋርያ እንዲሆን ከተጠራው ከጳውሎስ ሰው ፖል ሲጀምር ስለ ራሱ እየተናገረ ነው ያለው አይደለ? ምን ብሎ ነው የሚጀምረው? ፖል እየድገሙ አንብበው በደንብ አድርጋችሁ ስሙ። በእግዚአብሔር ፍቃድ። በማ ፍቃድ? በእግዚአብሔር ፍቃድ። እሺ። የክርስቶስ ኢየሱስ ሐዋርያ
እንዲሆን ከተጠራው ከጳውሎስ የክርስቶስ ኢየሱስ ሐዋርያ ማለት የተላከ ማለት ነው። በቅንፍ አንዳንድ አምፕሊፋይድ የሚባለው ሲያቀርበው ምንድነው ስፔሻል ሜሴንጀር ይሏል። በተለይ ፖልንና 12ቱን ሐዋርያቶች ኦኬ። ይህ የግሪክ ቋንቋ በግሪኮች ሮማውያን ድሮ ምንድነው የሚያደርጉት? ጦርነት ይወጡና አንድ የተላከ ሰው ያንን ቦታ በጦርነት ከማረከ በኋላ አፖስትል ይባላል። ሜሴንጀር ማለት ነው። ኦኬ ሶ ያሸንፍና ቦታውን ትልቅ የሆነ ምንድነው የሚባለው ምንድነው ባንዲራ ይተክላል። ሂዝ አፖስትል ሂዝ ሜሴንጀር። ሶ አንድን አገር ወክሎ አካባቢውን ካጸዳ በኋላ ለማን ነው የሚያቀርበው ማለት ነው? ለዛ ለተላከበት ምድር ማለት ነው። አዩት ሚ ለተላከበት ሶ ዊ ኮል ሂም አፖስትል ሜሴንጀር ነው። ሂዝ አ ዋሪየር አት ዘ ሴም ታይም መልእክት ያለው ሶ ፖል ምን እያለን ያለው ልክ ሐዋርያ ተብሎ ተልኮ የተላከበትን ሚሽን አጠናቆ ለተላከበት አካል የሚሰጥ ነው። ፖል አያም አፖስትል በማፈቃድ ነው ግን የሆንኩት የላከኝ አካል አለ፣ ኢየሱስ ክርስቶስ ይባላል። I sent by him for him ሃሌሉያ። በእርሱ ተልክ ያለው አም አፖስትል ሶ አፖስትል ማለት አሁን ዘመኑ ላይ እንደምናየው አንድ የተለየ የጸጋ ስጦታ ሳይሆን ባለ አደራ ማለት ነው። ሶ ብዙ ጊዜ ነብይ ብለን ስንል ሐዋርያ ብለን ስንል ሰውየውን እንጂ ሚሽኑን አንመለከትም፣ ተልኮን አንመለከትም። ለዚህ ነው ሰው የሚንጠለጠልበት ኢጎ አለን ውስጣችን። ሶ ሐዋርያነት ከእኛ ጋር አይገናኝም ከመልእክቱ ጋር እንጂ ነብይነት ከኛ ጋር አይገናኝም ከሜሴጁ ጋር ነው እንጂ አፈቀድ ወይም የእግዚአብሔር አፍ ነው፣ ተናጋሪ ነው፣ መልእክት አለው። so it's not about the person, it's about the message ማለት አገን አንድ ሰው መጋቢ ነው ስንል የሚመግበውን ነው ማየት ያለብን እንጂ አራት እግር አለው ማለት አይደለም። እኛ ግን የጸጋ ስጦታዎች የምናስበው ከሰውየው አንጻር እንጂ ከተሰጠው ሚሽን አንጻር ስላልሆነ ነው እኮ ምን ወድቀው። እኔ እግዚአብሔር ይመስገን ታላቅ ነብይ ነን አይታችኋል። ኮርተው አፋቸውን ሞልተው እንዲላሉ ሜጀር ዋን ነኝ ምናምን ምን አይነት አሜን ላይክ ኢትስ ናት አባውት ዩር እንትን። እኔ በክፍለ ዘመኑ እግዚአብሔር ከቀባቸው አስደናቂ ነብይ ነኝ ምናምን ይላል ማለት ነው። እና ሌላ ሰው መሰለኝ አይደል ሰውዬ። እና so the point guys listen to me, the point ምንድነው ይሄን ነገር ያስጮህ ሲባል ከተሰጠበት ተልኮ አንጻር ስለማናየውና ይሄኛው ነብይ ነኝ ባዩም ሐዋርያ ነኝ ባዩ መጋቢ ነኝ ባዩ በጠቅላላ ወጥቶ የራስ ሌጌሲና ኪንግደም ስለተመሰረተ የእግዚአብሔር ባሪያ የሚለው ነገር ጠፍቶብናል። ፖልን ተመልከቱት። በእግዚአብሔር ፍቃድ ሐዋርያ ሆኛለሁ አለ ማለት ተልኬያለሁ። የማን ለመሆን? የኢየሱስ ክርስቶስ። የኢየሱስ ክርስቶስ በሏል። የኢየሱስ ክርስቶስ ምን ማለቱ ነው? ኢየሱስ ጀምሮ የጨረሰው የሚቀጥለው መልእክት ሰጥቶኛል እያለ ያለ ፕሮግራሙ ገብቶብኛል እያለ የእሱን ስራ ነው የምፈጽመው። ከዛ ነው አይምሯችሁን የሚያፈነዳ ነገር የምነግራችሁ። ተሰጥቶኛል። ምንድነው የተሰጠ ሲባል ዳግም የወለዳቸውን አካል ሊያደርጋቸው ነው። እሱ ነው የምፈጽመው። የተሰጠኝ ሚሽን አለ። I'm sent by him to build the body of Christ, to bring the message, the wisdom of God. የእግዚአብሔርን መልእክት ለማምጣት come on guys። እዚህ ጋር ነው የሚያስደነግጠው። ፖል መጀመሪያ እነዚህ ሰዎች ላይ ከመናገሩ በፊት let me tell you something። እኔ ማን እንደሆንኩ ልንገራችሁ። you see መጀመሪያ አንተ ማን እንደሆንክ ከመንገር በፊት አንተ ለኛ ያለህን ልብ ልናውቅ ይገባል። you see አገልጋይ ከመልእክቱ አይጀምርም፣ ከልቡ ነው የሚጀምረው። አይጀምርም። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 11 ላይ ወሰድኳቸው። በእግዚአብሔር ቀናት ልቡን አግኝተናል። የፖል መጀመሪያ
ከማገልገል ከመተንበይ እጅ ከመጫን አስቀድሞ የምጭንለትን ሰው የምተነብይለት ሰው ምን ያህል ነው የምትወደው? ዋጋው ምን ያህል ገብቷል? ያለበለዛ ካዳንከው በኋላ ያንተ በግ ታደርገዋለህ ማለት ነው። እንዳይሆን ከተፈለገ እኔ ተነስቼ ሊያን ወዳታለሁ ወይ? did I know ፕራይሷን ዋጋዋን አውቃለሁ ወይ? ልኳን እየሰማችሁ ነው ልጆች? አገልግሎት ከቅባት አይጀምርም፣ ከልብ ነው። በፍጹም አይጀምርም። መልእክተኛ ነኝ አይባልም። መጀመሪያ መልእክት የምታደርስላቸው ይውላቸው። አንድ በጣም አይምሯችሁም የፈነደ ድንገት። ለዚህ ነው ኢየሱስ ከመሞቱ በፊት 30 ዓመት አብሮን የኖረው። ደስ አይልም? መልእክት አላስተላለፈም ጌታ። ማይ ጋድ አላስተላለፈም። መልእክት አላስተላለፈም ጌታ። ልሙቶለች he live life 30 years እነግራችኋለሁ። በምድር ላይ ላጠና የምፈልገው ደግሞ የማጠናው ነገር ቢኖር ኢየሱስ 30 ዓመት የኖረውን ኑሮ በጣም ማወቅ ፈልጋለሁ። ከመስበኩ በፊት አብሯቸው ኖሯል። ኦኬ፣ ከመሞቱ በፊት ሰብኳቸዋል። so he just go the step mal he lived the life አስባችኋል? የማይታሰብ ስራ ነው የሰራው ኢየሱስ። አሚን ፕላንድ ይመስለኛል። ዝም ብሎ ኢየሱስ ከዮሴፍ ወገን አልመጣም አይደለ? ፕላንድ ነው። ሰማይ አቅዷል። ይሄስ ኢየሱስ የመጣበት ማህበረሰብ ናዝሬት የተወለደበት፣ ቤቴል የተወለደበት፣ ናዝሬት ያደገበት፣ ስሙ ከዛ በኋላ ያደገበት ቤተሰብ የጸራቢው ልጅ የተባለበት ማለት እንዲህ ፕሮግራምድ ሆኗል። ኢየሱስ የመጣበት አመጣጥ ሁሉ ከዚህ በፊት የሩትን መጽሐፍ ስናጠና ትዝ ይላችኋል። የሩት መጽሐፍ ላይ ሩትም እንደ ድንገት ወደ ቦዔዝ እርሻ ገባች የሚለውን አይተናል አይደለ? ድንገትም ገባች። ሩት የኢየሱስ ክርስቶስ የዘር ሐረግ ውስጥ እንድትገባ ሰማይ ጨርሷል። ለሷ ድንገት ነው፣ ሰማይ ያለቀ ነው ብያችኋል አይደል? ለሷ ድንገት ነው የገባችው፣ ወደ ቦዔዝ እርሻ የገባችው። ነገር ግን ሰማይ ያለቀ ፕሮግራም ነው። እኛ ጋር ድንገት ሆነ ማለት ሰማይ አላሰበውም ማለት አይደለም፣ ያለቀ ነው። አዩድሜ ኢየሱስ በዛ ጸራቢው ቤት ውስጥ ማደጉ፣ በዮሴፍ ቤት ውስጥ ማደጉ ፕሮግራምድ ነው። ኢየሱስ ያደረጋቸው ነገሮች ሁሉ ድንገት አልሆኑም። እና እንደዚህ የተቀመረ ቀመር የተሰራው ስራ ጌታ ኢየሱስ ምንድነው እያሳየን ያለው? በኑሩ አብን ተርቆታል ካልን የአብን ፕሮግራም ነው መወለዱ፣ ከእንደገና አባቱ ዮሴፍ መሆኑ ማለት ነው። አዩልሚ እዛ ሲኖር ኢየሱስ ዘሎ አገልጋይ አልሆነም። ሲጀመር ካህናቶች የሚጀምሩት በ30 ዓመታቸው ነው። ታይሙን ጠብቋል ጌታ። በ30 ዓመቱ ነው የወጣው ሂዝ ፕሪስት። ስለዚህ በ30 ዓመት ውስጥ ግን ኢየሱስ አንድም ቀን ትንፍስ ብሎ አያውቅም። ምንም ተንፍስ ብሎ አያውቅም። ቁጭ ብሎ ይኖር ነበር። አገልግሎት ከቅባት አይጀምርም። ሶሳይቲውን ከመረዳት እንጂ፣ ማህበረሰቡን ከመረዳት እንጂ፣ ልባቸውን ከመረዳት እንጂ፣ ህመማቸውን ከመረዳት እንጂ። እግዚአብሔር ፊት ልንገራችሁ፣ አገልግሎታችሁ ጤነኛ እንዲሆን ከፈለጋችሁ ከተሰጣችሁ ተልእኮ አንጻር ብቻ ሳይሆን ከእግዚአብሔር ርኅራኄ ተነሱ። ምን አይነት ቢራራላቸው ነው ጌታ እግዚአብሔር ሰው የሆነ? እንዴት የሰው ልጅ ቢወድ ነው ኢየሱስ ሰው ሆኖ መስቀል ላይ ተሰቀለ? እመኑኝ፣ አትደክሙም፣ በርን አውት አትሆኑ። አገልግሎት ኢንጆይ ይሆናል፣ ደስ ይላችኋል፣ ሐሴት ታደርጋላችሁ፣ አትታክቱም። ይሄ ማለት እየደከማችሁ የመነሳት አቅም ይሆንላችኋል። ለመግደል አትጨነቁ። ስለዚህ ፖል በጣም በሚገርም ሁኔታ ያለው ይሄ ሰውዬ ስሙ በደንብ አድርጋችሁ፣ ይሄ ሰውዬ በእግዚአብሔር ቅናት እቀናላችሁ አሉ። መጀመሪያ አስቀድሞ ምን ብሎ ነው አልኳችሁ? ምንድን ያለው? የኢየሱስ የእግዚአብሔር አንድ ምዕራፍ አንድ ላይ አንብበው። በእግዚአብሔር ፍቃድ የክርስቶስ ኢየሱስ ሐዋርያ እንዲሆን
ከተጠራው ከጳውሎስ በእግዚአብሔር ፍቃድ የማን የኢየሱስ ክርስቶስ ማይ ጋድ ክራይስት ሚሽን አለው ለአካሉ አቭ ሜሴጅ ኤፌሶን ምዕራፍ 4 ላይ ታችኋል 4:11 ላይ እንደዚህ ይላል አይደል አንዳንዶችን ሐዋርያ አንዳንዶችን ነቢያት አንዳንዶችን አስተማሪ አድርጎ ለቤተ ክርስቲያን ሰጣቸው ነው የሚለው አንብቡ ኤፌሶን ምዕራፍ 4 ቁጥር 11 ላይ come on guys come on wake up guys let's enjoy the word of God አይደለም እንዴ hallelujah praise God ክብር ለኢየሱስ ይሁን እሺ 4:11 አንዳንዶቹ ሐዋርያት አንዳንዶቹ ነቢያት አንዳንዶቹም ወንጌል ሰባኪዎች ሌሎቹ ደግሞ እረኛና አስተማሪዎች ይሆኑ ዘንድ የሰጠ እርሱ ነው። እሺ ይሄኛው አይ ቲንክ ትርጉሙ ነው አይደል አዲስ መደበኛ ነው። አዲስ መደበኛ ያልሆነ የያዘ ኦኬ እሺ እንደዚህ ነበር ኢየሱስ ማነባለው እርሱም አንዳንዶቹ ሐዋርያት አንዳንዶቹን እሺ ሐዋርያት ሌሎቹም ነቢያት ሌሎቹም ወንጌል ሰባኪዎች ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ። ይሲ ምን አለ ሰጠ ምን እንዲሆኑ የተሰጣቸውን እንዲሆኑ አስተማሪ እንዲሆኑ ነብይ እንዲሆኑ ምን ብያቸዋለሁ ሐዋርያ ማለት the special messenger ወይም የተላከ ማለት ነው የተላከ ማለት ሶ በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሆኗል ፖል ለምንድን ነው አለ ለቤተ ክርስቲያን እዚህ ጋር የተሰጠበትን ዓላማ ነው የሚናገረው for the church ሰጠ ተሾሙ አይልም አገኛችሁ ተሾመ ሰጠ ምን እንዲሆኑ ምን ይሆኑት የተሰጣቸውን ነገር እንዲሆን ከዛ ይሁላችሁ ለምን እንደተሰጠ ሲቀጥል ጳውሎስ ኤፌሶን ላይ ቀጥለው ስሙው ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው ለመሆን የክርስቶስን ሙላቱ ወደሚሆን ማይ ጋድ ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ህንጻ ፍጹማን ይሆኑ ዘንድ ነው። ኦ ማይ ጋድ በጣም እዚህ ጋር በጣም ማድማት አለብን ማለት ነው። the apostles የተሰጠበትን አይታችኋል። አንድ ወደ መሆን እሺ አንድ ወደ መሆን ሙሉ ሰው ወደ መሆን የክርስቶስ ወደ መሆን ጌታ ወርዳን ባክ I mean completely ፖል ኤፌሶን ላይ ካለው ነገር አጌንስት የሆነ ነገር ነው። ይሄ ጊፍቶች አሁን እየሰሩ ፋንክሽን እያደረጉ ያሉት የሐዋርያው ጥቅሙ ኢየሱስን የመጀመሪያ የማወቅ ነው አለ አይደል? እሱ የሐዋርያ ብቻ አይደለም። ሲቀጥል የነብዩም አይደል? ስልክ ቁጥር እንዲያውቁ ነው የሚል አለ፣ እንዲፈወሱ ነው የሚል አለ፣ ተቀባለ የሚል ነው ያለው። የመጀመሪያ እነዚህ ጊፍቶች ፎከስ የሚያደርጉት ኢየሱስ ያድናል፣ ኢየሱስ የዘላለም ሕይወት ነው፣ አዳይ ነው። ከዛ በኋላ ደግሞ ወደ ማወቅ ብሎ ምንድን ያለው? እቺን ነገር ስሙኝ። ወደ ማወቅ ብሎ ማወቁ የሚያመጣው አንድ ያደርገናል ነው። አንድ ወደ መሆን አንድ ሰው ወደ መሆን to have the apostolic gift not to divide the church. Come on. ፖል
የሚሞግታቸው አንደኛ ቆሮንቶስ ላይ የምን አጵሎስ ነው? የምን ኬፋ ነው? የምን ጳውሎስ ነው? የምትከፋፈሉባቸው ከሆነ ምንም ናቸው። እነዚህ ስጦታዎች የተሰጡት ሙሉ ሰው እንድትሆኑ ነው። ወደ ፍጹም ሙላት እንድትገሰግሱ ነው የተሰጣችሁ። የሚከፋፍሏችሁ ከሆነ ጊፍት አይደለም እርግማን ነው። ወዴት ነው የምናድገው ታዲያ? ወዴት ነው የምናድገው? አንድ ሐዋርያ ነኝ የሚል ተነስቶ ቸርች ልከፍል ነው። ኦኬ መክፈቱንስ ክፈት፣ ችግር የለም። ከፍተህ ግን ምን ልታደርገን ነው? ለምሳሌ ሙሉ ወንጌል አንድ ሐዋርያ ቢነሳ ሙሉ ወንጌልን ሙሉ ለማድረግ እንጂ ከወጣ በኋላ የሙሉ ወንጌል ጠላት ለመሆን ከሆነ የእግዚአብሔርን ስራ ሳይሆን የሰይጣንን ስራ እየሰራ ነው ማለት። ሊትራሊ ባቢሎን ስሙ ሐዋርያ ነው፣ ስሙ ነብይ ነው፣ ስሙ ወንጌላዊ ነው። እየመታ ያለው ግን አልቲሜት ጎሉ ዲማኒክ የሆነ ስራ እየሰራ ነው ያለው። ይሄ ቴዎሎጂያንስንም ጨምሬ ነው የምናገረው ማለት ነው። እዚህ ጋር አስተማሪ የሚባል የለም ከኔ ተማሩ ብሎ ከነዛ ለማጣላት ነው ወይስ እነዛም የክርስቶስ አካል እንደሆኑ ለማሳየት ነው? to build the body ነው ወይስ to divide the body? tell me now so ኢየሱስን በማመን እና በማወቅ የሚለው ሰው የሁለቱንም የጊፍቶቹን እዛ ላይ ጳውሎስ እነዚህን ሁሉ አምጥቶ አገኛችሁ። እነዚህን ሁሉ አምጥቶ የሚያሳየው አንድ ነገር በማመን በማወቅ ይሁትሲ how dare you እንትን ዲቪዥንን እያመጣ ባቀ በጣም እኮ ነው የሚያሳፍረው። ኖርዝ አሜሪካ ላይ ገበያ ነው፣ ዩሮፕ ላይ ገበያ ነው ቸርች መክፈት። ይህንን በደንብ አድርጌ ነው የምናገረው። እንዲህ ላይ እኛ ቸርች ለምን አትመጣም? አንተ ቸርች የምመጣው መስጊድ ነው ወይ ያለሁት? ቁልቢ ገብርኤል ነው ወይ ያለሁት? ቁልቢ ለካ እንትን ነው ምስራቅ ነው። ዲሲ ያለ መስሎኝ ይቅርታ ስለማለየው። ሶ ፖይንቱ ምንድን ነው? እሺ አንተ ጥሩ አስተማሪ ነህ፣ አሚን። እሺ አጋር አንተ ምርጥ ፓስተር። ጥያቄ ምንድን ነው? ከነዛ ልትለየኝ ነው ወይስ ልታሳድገኝ ነው? ኢየሱስን ልታሳውቀኝ ነው? ኬትም ውጣ ኬትም እኔ እግዚአብሔር ምስክሬ ነው የምላቸው የማገለግለው ያው እግዚአብሔር ምስክር። አይተኙም ፓስተሮች እርስ በራስ እንዴት አድርገው የአንዱን ቸርች አዘግተው የአንዱ ቸርች እንዴት እንደሚበለጽግ ያስባሉ። ቁጭ ብለው እንዴት እንዝጋው፣ እንዴት ባዶ አድርገንም how your gift you are using to destroy the body of Christ. ሰምታል። እግዚአብሔር የአገልግሎት በር በዚህ ስለከፈተልኝ ችግር የለም። እንደማጠራኝ ስለማቅ ነው ማወራ። ጌታ ይመስገን። እንዴት ተደርጎ ጋይስ መሞት እኮ ያለብን ዘላለማዊ ቤት አለን፣ እንሄዳለን። የሰው ልጆችን ኢየሱስን ካወጣችሁባቸው ወደ ሞታቸውን የሚመለሱት ይውላችሁ። ትላንት ለአንድ ሰው እያልኩ ነበር። አንድ ሰው በአካሉ ላይ ዲቪዥን ከመጣ በባዲ ኦፍ ክራይስት እኔ አለቀው። በጣም ነው ማዝነው። ፐርሰናል ኃጢአቶች ሊከሰቱ ይችላሉ። እኔም ደካማ ነኝ፣ እንወድቃለን ሁላችንም። ውድቀታችን አካሉ ለመከፋፈል ከሆነ ግን ያማል አይደል? ያማል። ለመበተን ከሆነ ወስደ ኤልሲዬ እኮ በጣም ክፉ ናት ብለ ኤልሲን ከናሂ ለመለየት፣ ናሂን ከአልዓዛር ለመለየት፣ ኩኪን ከፖል ለመለየት፣ ፖልን ያ የፐርሰናል ምናምናችን መጥቶ አካሉ የሚከፋፍል ከሆነ እኔ የሃይሊ ሪኮመንድ ማድረግ ለቀውጥ ለቃት በጥብጥ አልገባ አፍን ዘግተ ዞር በል። ፖል አምጥቶ እንትናን ማነው አጵሎስን ኃይለኛ አስተማሪ ነው ብሎ አልጀመረ። አይዳቸው ሶስት ላይ አላለው፣ አራራለትም። ታውቃላችሁ we call him እንትናን ጴጥሮስን የቤተ ክርስቲያን አማድ ነው። hello he is the pillar of the church። ማቴዎስ ምዕራፍ 16 ላይ የተሰጠው ድንቅ የሆነ ፕሮፌሲ አለ፣ የተገለጠለት እውነት አለ። ገላትያ ምዕራፍ 2 ላይ ግን ሰውየው አራራለት ክበል። ይሄ ሊከፋፍል ነው ወይ ባዲውን? እንዴ ገሰስኩት አለ ፊት ለፊት። this is not right።
ይሄ አካሉ ላይ ነው የመጣው። ይሄ ኢየሱስ አንድ ያደረገበት ኢየሱስ አይሁድ የለም ግሪክ የለም። ከኔ ጋር ናችሁ? ባሪያ የለም ጨዋ የለም፣ ምንም ነገር የለም። ሁሉ በክርስቶስ አንድ ነው የሚለውን ሰውየው ላይ ትንሽዬ መንሸራተት ታየበት። ይሄ የሐሳብ እንትን አይደለም። ምንድነው እንደምትሉት የአንደበት ወለምታ አይደለም። ይሄ የሐሳብ ወለምታ አይደለም። you are attacking the body. you are attacking the body ፒተርዬ አካሉን እየመታው ነው ያለው። ፒተርዬ እየመታው ያለው እዚህ ጋር ነው። ግብስ ብሎ አስገባለታ። አካሉ ላይ ከመጣ ራይ የሚባል ለማንም የለውም። ፖል እንዴ ተከፈለለት ነው አገደ። come on, are you kidding me? መስቀል ላይ እኮ አንዱ ለሁሉ ሞቷል። come on guys, come on ሃሌሉያ። አንዱ ለሁሉ ሞቷል። ሁሉ ለሱ ለአንዱ ይኖሩ ዘንድ ከሙታን ለተነሳው ለሱ ይኖሩ ዘንድ ነው። እኔ እግዚአብሔር ፊት ነው የምላችሁ፣ ብዙዎቻችን ተጠያቂዎች ነን በመከፋፈል። እግዚአብሔር አይለቀንም። ጌታ የመጨረሻ የማይራራልን ነገር ቢኖር ዲቪዥን ላይ ስንመጣበት በስፒሪት ኦፍ ባቢሎን እዛ ላይ ሲትመጣ አይለቃቸውም። ስለዚህ he will deal with each one of ዲል ያደርጋል እግዚአብሔር። we have to die for the body guys. no ብራይዱ ሊያዘጋጅ ነው፣ ቸርችን ሊያዝጊ። ፖል እኮ አንደኛ ቆሮንቶስ እኔ ስወደው እኮ መጽሐፉን ስወደው እኔ ነገርኳቸው አይደል? they are my favorite people የቆሮንቶስ ቤተክርስቲያን ናቸው። እንኳን ተፈጠፈጡ፣ እንኳን ተጨማለቁ፣ እንኳን ወደቁልን። የሚገርም የክርስቶስ አካል ናችሁ የሚለውን እውነት ያገኘ ነው ከአንደኛ ቆሮንቶስ ምዕራፍ 12 ላይ ነው። ዝረቅረቅ ሲሉ ሲበጣጠሱ እናንተ የኢየሱስ አካል ናችሁ፣ ክርስቶስ አካል ነው ምናምን ብሎ እሱ ራሱ ብሎ አንተ ከተሰባበሩበት ሰብስቦ አምጥቶ you are one። ኦኬ ትዝ ይላችኋል ትላንትና ስናጠና the background of the ቆሮንቶስ ችግራቸው ምንድነው ብያቸዋለሁ። በቆሮንቶስ ከተማ ላይ 600 ሺህ ህዝብ ይኖራሉ። አብዛኛው ግሪካውያን አሉበት፣ ከሮም የመጡ ደግሞ ሮማውያን አሉበት፣ አይሁዶችም አሉ እዛ ከተማ ላይ። እሱ ብቻ አይደለም፣ በዛ ከተማ ላይ በጣም ባለጠጎች አሉ። ኦኬ በጣም ደሆችም ደግሞ አሉ፣ ከባርነት ነፃ ለመውጣት እየሰሩ ያሉ፣ በገንዘብ ሊገዙ ዜግነት የሚፈልጉ። አገሪቷ የተርመሰመሰ። እሱ ብቻ አይደለም፣ ባለፈው እንዳልኳችሁ ከተማዋ ወደ ኤዥያ እና ወደ ኢሮፕ የሚተላለፉባት ፖርት ስለሆነች የቆሮንቶስ ከተማ እዛ ቦታ ላይ የማታገኙ ጣዖት የለም። ሁሉ በመጣ ቁጥር ጣዖት ያስቀምጣል። ቆሮንቶስ ከተማ ላይ ሁሉ የሚመጣ ሁሉ ገንዘቡን ኢንቨስት ያደርጋል። ከተማዋ ቬጋስ ናት፣ ጭስስ ያለች ከተማ ነው። እዛ ከተማ ላይ ገብተህ የተከፋፈለ ቸርች አይኖርም ብለህ አታስብም። ፓስተር አንተን ኒኮ ስወድ ያው ጨረሱ ገላገሉ እና እዛ ከተማ ላይ አገኛችሁ። የመጨረሻ ጭሰት ከተማ ላይ መተህ ዲቪዥናል ይውላችሁ። እቺን ነገር ጻፏት፣ ስትፈልጉ ታቷ አድርጓት ምናምን አያገባኝም፣ ብቻ ጻፏት። እግዚአብሔር እንድንስማማ አይፈልግም አንድ እንድንሆን እንጂ። ጻፏተች እንድንስማማ አይፈልግም አንድ እንድንሆን እንጂ። ስትፈልግ እንደ ናኦድ ታቷ አድርገው፣ ስትፈልግ ጽፈ እንትን በወረቀት ዋጠው በውሃ ምናምን አያገባኝም። እንድንስማማ አልተጠራንም አንድ እንደሆኑ እንጂ። እና አሊ ምን እያልክ ነው ሲባል መስቀል የተሰራው መስማማት ሊያመጣ አይደለም። ግሪክና አይሁድ መቼም ሊስማሙ አይችሉም አንድ ሊሆኑ እንጂ። እንዴት አባቴ ልንቀርጹ መቼም ሊስማሙ ግሪካውያንና አይሁዳውያን መቼም ሊስማሙ አይችሉም። እነሱ ብቻ አይደሉም። ስሙኝ በደንብ አድርጋችሁ፣ እነዚህ ሰዎች ብቻ አይደሉም። እነዛ በዛ ምድር ላይ ያሉ የሚመጣ ድሃና ባለጠጋ አንድ ሊሆኑ አይችሉም። በፍጹም ተስማሙ አላለም ፖል። ቴብል ላይ አላመጣም፣ መስቀል ላይ እንጂ። ቴብል ላይ ተጫወተው በቴብል የሚያልቅ አይደለም፣ ጠረጴዛ ላይ አይደለም ነገሩ ያለው መስቀል ላይ ነው። ማይ ጋድ ማይ ጋድ ማይ ጋድ ማይ ጋድ ማይ ጋድ። በልዩነት አንድነት የሚባል ነገር የለም።
the unity doesn't start from what the table ከየቱ ጋር የተጀመረው መስቀል ላይ ነው የተጀመረው ተስማሙ ሳይሆን መስቀሉን ይሁን you born to be one you born Christ to become head of the church አትስማማ ልንስማማ አንችልም ከየት ወዲህ ነው አንተ እኔና ሶማሌና እንትን አንተ ምንስማማው ስለማላቃችሁ ነው ብቻ እንዴት ነው ምንስማማው ሶማሌ እንዳልሆናችሁ አውቃለሁ ጌታን አውቃለሁ ጌታ ይመስገን በዚህ ቤት አንድ ሶማሌ ብቻ ስላስቀመጠ ክርስቶስ ጌታ ክብሩን ይውሰድ አሜን በሉ ምርጥ ዘር ጌታ ይመስገን ልንሆን አንችልም ካልቸራችን ንግግራችን ምናችንም ሊስማማ አይችልም ገብቷል እኔ ጫማ አላለሁ አንተ ኮፍያ ትላለህ ምንም ልንስማማ አንችልም ታዲያ እኔና አንተ መች ነው የምንስማማው መስቀሉ ላይ ሄደን ስንሰቀል ብቻ ከሱ ጋር አብረን ተሰቅለን አብረን ተነሳን አንድ መንፈስ ጠጣን ፒሪድ አሁን እኮ ታውቃለች ዲቪዥንን ለማስማማት ጠረጴዛ እንጂ ጌታ ጋር አይደለም የምንሄደው መስቀል ላይ አይደለም የሚወራው ሞቶልናል ተነስቶልናል የቤተ ክርስቲያን ራስ እሱ ነው የሚል አይደለም ትምርቱ ኮንሰፕቱ ምንድነው ይባል ኦኬ ተጣልተናል can we talk about the problem I'm not saying don't talk but it didn't start from there እዛ ጋር አይጀመርም ዩኒቲ የሚጀምረው ከመስቀል ነው ከመስቀል የጀመረ ማንነት በውይይት ተፈተዋል መስቀልን ያላማከለ የጠረጴዛ ላይ ውይይት እነግራለሁ ፖለቲካ ሆኖ ይቀራል ለምን ተመታ እሺ ያው ብዙ ፓስተሮችም ስላላችሁ ኩኪዬም አለች ተረዳኛለች አብዛኛው ቸርቾቻችን ውስጥ እንትን ነው የሚበዛው ስብሰባ እንጂ ጸሎት አይደለም እነ ኩኪዬ ቸርች ይጸልያሉ እንዴ በጣም ይጸልያሉ አውቃለሁ እንዳለመታ ነው ኩኪዬ አንቺስ ልደበቅ እንጂ አሜን አብዛኛዎቻችን ደረጀ ሙሳ የኳየር ስብሰባ የጸሎት ጓድ ስብሰባ የፓስተሮች ስብሰባ የእንትን ስብሰባ the whole እስቲ ተመልከቱ ቸርች ውስጥ ያለ የኮሚቴ ብዛት ሊደሩ ከስብሰባዎች አጠቃላይ አጀንዳውን ብትመጡት የስብሰባ ፕሮግራም ራሱ የስብሰባ አጀንዳ ነው ያለው ከመስቀል ተጀምሮ ደብተር ላይ ያለቀ ያው ቤተክርስቲያን ብዙ ሼም እኮ ነው እውነት ይደውላል አክቹአሊ አልቻልነው ጠብስት ይደፈን ነው ጠብስት ይደፈን ነው ከዛ አልቀረልንም የኦሮሞ ቤተክርስቲያን የትግሬ ቤተክርስቲያን የሶማሌ ቤተክርስቲያን ብሎኮ ባይብል ውስጥ የለም በቆሮንቶስ ላለች ቤተክርስቲያን ነው እንጂ የቆሮንቶስ ቤተክርስቲያን ብሎ ነገር የለም በቆሮንቶስ ላለች እዛ ከተማ ላለች የክርስቶስ ቤተክርስቲያን በአዲስ አበባ ላለች so we have Christ እሱን ይዘን ነው ከዛ የኦሮሞ ቸርች ብሎ ነገር የለም ኦሮምኛ የሚነገርበት ቸርች ግን አለ የትግሬ ቸርች ብሎ ነገር የለም ትግረኛ የሚነው ሁሌ ነው የምናገረው ይሄን ትግረኛ የሚነገርበት ግን ቸርች ultimately go we use the language to be one ነው confusion ለመሆን አይደለም ቋንቋ የምንጠቀም so አስባችሁታል ስለዚህ በሚገርም ሁኔታ ኤፌሶን ምዕራፍ 4 ላይ ሰጠን እሱን በማመን በማወቅ ሙሉ ሰው ወደ መሆን ለመገስገስ እባካችሁ ጊፍቶቻችሁን ተመልከቱ አሁን በጣም ኮንፊውዝድ ያደረገንን ነገር ልንገራችሁ በጣም የበጠበጠንን ነገር ነብይነቱ ከሰውየው ጋር ነው የተሰፋው እንጂ ከላኪው ጋር አይደለም ተበጠበጠን እኮ ጎበዝ ሜጀር ዋይን ነኝ ይላል እኔ ምን እንትን ወታደር ቤት ያለ ይመስላል እንዴ ኮሎኔል ጀነራል ብለ የምትገዛው ማድረግ ኮኮብ እየጠበክ ነው እንዴ ፍሬድ what's wrong with you ምን ሆነ ነው ሜጀር ዋን ነኝ ምናምን ይላል ሶ ምን እናድርግ ምን ይጠበስ ከዛ ጀምርም ጎበዝ ሐዋርያ ነኝ ሲል ከመልእክቱ ነው የሚጀምረው ከመልእክተኛው አይደለም ግብ ከሰውየው አይጀምርም እንትና ሐዋርያ ነው ተብሎ እንዲጫማው ይተረጋል እንትና ሐዋርያ ነው ተብሎ እንዴት ነው ትልቅ መኪና የሚመጣለት ሉሚዜ ምክንያቱም የሚጀምረው ከሙሉ አይደለም ከሰውየው ነው የሚጀምረው እንጂ
ከሚሽኑ አይደለም። ግን አፖስትል ማለት የተላከ በእግዚአብሔር መልእክት ያለው ማለት እንጂ እዛ ጋር ነው መሄድ ያለብን። አዩኝ እዛ ጋር ከሄድን አንስትም። ከዛ ሰውየው ምን ይላል? መልእክት አለኝ እንጂ ጫማዬን ለምን አልጠረጋችሁም አይልም። ከተሰጠው ሚሽን ጋር ነው እና ተቀበልከው አልተቀበልከው ተልክ ያለው ነው የሚል አይታችኋል። አሁን ነቢይነቴን ትንቢቴን ካልቀበልክ እራገማለሁ የሚል ወጋድ ያማል። በጣም ያማል፣ በእውነት ያማል። እኔ የምለው አራተኛ ሥላሴ ሆንክ እንዴ ፍሬንድ? ያልሰማነው መቼም እየጨመረ ስለሄደ ያልሰማነው ነገር ካለ ብዬ ምንድነው መሆን ያለበት? በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆንኩኝ ጳውሎስ። ከዛ ስሙ የሚቀጥለውን እያበድኩላችሁ ከዛ የሚለውን ስሙ አንዳችሁ አንብቡ። በመድኃኒዓለም አትገባበዙብኝ። እሺ ምዕራፍ 1 ላይ ያለው ነው አይደል? በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ወንድሙም ጢሞቴዎስ በአካያ ምኑ ጢሞቴዎስ ወንድሙ በአካያ አገር ሁሉ ከሚኖሩ ቅዱሳን ሁሉ ጋር በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ነው። እውነት ጌታ ነው የምላችሁ። የሆነ ካገለገልን አይቀር የጌታ ልብ ጌታ ያሳየን። አሜን። ሆነስትሊ ጌታ በቃ ካገለገልን አይቀር ኢየሱስን ከወደድነው አይቀር ጌታ ይብራለን፣ በጣም ይብራለን። ጌታ ይብራለን። ቅዱሳን በጣም ጌታ ይብራለን። በቃ አይኖቻችንን ለልቡ ይክፈትልን ጌታን ይህንን ነው የምንማጸነው። ለመሰላችሁ ወንድሙ ጢሞቴዎስ ብሎ ሳይጨርስ ከእንደገና ደግሞ ብሎ የእግዚአብሔር ቤተክርስቲያን ይላል። እሱም በእግዚአብሔር ፈቃድ ሐዋርያ የሆነውን ወስዶ የሚያመጣባቸው ፖዚሽኑ ይታይቷል። ወስዶ ነው የሰቀላቸው። እኩል ናቸው በዙሪያ ሁሉ። በአመራረጥ እግዚአብሔር የመረጠው አመራረጥ እኮ ያስፈራል። የከተማዋ የኃጢአት አቅምና ጨለማ እግዚአብሔር ጸጋውን ያምነዋል። እችን ተናገር ይልተናል። የቆሮንቶስን ባክግራውንድ ስናጠና ያለው የጨለማ ኃይል እንደውም አንዳንዶች ምን ይላሉ? እንደ ቆሮንቶስ ሰው አትሁን ከተባለ የከተማውን የግልሙትናውን መጠን ነው የሚታሰበው። በቃ የመጨረሻ የጦዘ ነው። አንድ ሰው የቆሮንቶስ ከተማ ሰው ነው ከተባለ የመጨረሻ እብድ ነው ማለት ነው። እንደ ቆሮንቶስ ሰው አትሁን ከተባልክ አትበድ እየተባልክ ነው። እንደ ምሳሌ ነው የሚነገረው። በዚያ ዘመን ፍሪክ የሆነ ከተማ ነው። ገብቷቸዋል። ለቀሰ ፍሪክ የሆነ ማለት ነው። እና ከዛ ከተማ ጌታ እግዚአብሔር ምን ብሎት ቁጭ በለ ሰው አለኝ እዚህ ምድር ላይ እንዳትንቀሳቀሱ ብሎት አሃዝ ፒፕል የእግዚአብሔርን ጸጋ ታመሰግኑ። ቸርች ፕላንት ለማድረግ ፖል ደግሞ ረጅም ጊዜ አልፈጀበትም። 1 ዓመት ተኩል ነው የፈጀበት። እዛ ምድር ላይ ተቀምጧል። እንደዛ ድቅድቅ ያለበት ጨለማ ላይ ፖል ወንጌል ሊሳይ ጊቭ ዩ ክራይስት የሰጠውን አይደለም የሚጠየቀው። ያላበደውም ለዛ ነው። ጳውሎስ በእነሱ መውደቅ በእነሱ መሳሳት አልተነጫነጨም። ምን አገባ የሰጧቸው የሰጠኝን ሰጥቻቸዋለሁ። I give him Christ. I did it. So ምን አሳበደኝ? የተሰጠን ተልጎ ካልተፈጸምክ ነው የምትነጫነጭ። I give them Christ. እቻቸዋለሁ ኢየሱስ። አንድ ስሙኝ በደንብ አድርገኝ። ሁለተኛ እንቀጥለዋለን። 2-3 ላይ ስንሄድ ሜን ፖል ያልተደባለቀ ያልተቀየጠ ወንጌል ነው የሰበከው።
በድፍረት ምዕራፍ 3 ላይ ተናግሯል። ስራችን እሳቱ መጥቶ ይፈትነዋል ብሏል አይደለ? ይፈትነዋል። አንዳንዶች በአገዳ አንዳንዶች በእንጨት በድንጋይ ላይ አይደለም እንዴ የሰሩት ቤቱን። ነገር ግን ሁሉንም ስራው ይፈተናል በምን? እሳት። ይህንን የሚለው ጳውሎስ ስለራሱም ጭምር ነው። ልብ አድርጉ። የምትሰሩት ስራ ተፈትኖ ነጥሮ ይወጣል። ማንን ነው የሰጣችሁት? ወርቅ የሆነውን ኢየሱስን ነው ወይ? ማንን የሰ ፖል ሂ ኖውስ። እና ስራችን እሳቱ መጥቶ ይፈትነዋል። በነገራችን ላይ ፖል ራሱን እንደ በኩር ልጅ አያይም። ከተጠያቂነት እሱም እንደማይደን ያውቃል። ከተሰጠ ወንጌል አንጻር ማንም ሰው አያመልጥም። ከዚህ ሁላችን በክርስቶስ ፍርድ ዙፋን ፊት እንቆማለን ብሏል ራሱ ጳውሎስ። ፖል በሚያገለግልበት ጊዜ ራሱን እንደ ስፔሻል አያይም። አይ አም ዋን ኦፍ ዩ፣ ከእናንተ እንዳንዱ ነኝ፣ ተልክ ያለው ነው የሚለው ፖል። አገኛችሁ? ስለዚህ እርግጠኛ ሆኑ የእግዚአብሔር ቤተክርስቲያን ብሎ ጀመረ። የእግዚአብሔር ቤተክርስቲያን እኛ እኮ መዳናቸውን የማናምነው የሰጠነውን ስለማናገር። ይህ ሰውዬ አልዳንም መሰለ የምትሉት ሰውየው ከሰራው እንጂ ካመነው ነገር ተነስተን አይደለም። ከሰውየው ድካም ተነስተን ሰውየው አላመንም፣ በጌታ አይደለም በጌታ ነው፣ ስቷል፣ አልሳተም ምንላቸው ነገሮች ሁሉ የሚያሳየውን ፍሬ አይተን ነው። ኦኬ፣ በፍሬያቸው ታውቃላችሁ። ፖል ታዲያ ምን እያለ ነው ያለው? ምን እያለ ነው ፖል? ምን እየተናገረ ነው ያለው? የሰጣቸውን ያውቃል። ኢየሱስን ሰጥቷቸዋል፣ እርግጠኛ ነው። ያ በቆሮንቶስ ላለች ለእግዚአብሔር ቤተ ክርስቲያን ያለው የሰጠውን ስለሚያውቅ ነው። የዘራባቸውን ያውቃል። ኢንቨስት ያደረገውን ኢየሱስን አልሸቃቀጠም። ለምንድን ነው የሚፈራው? አላደጉም። የእሱ ችግር አይደለም። ምዕራፍ 3 ላይ መጥቼ መንፈሳዊ ነገር ልመግባቸው አልቻልኩም፣ ሕፃናት ሆናችሁ አገኛችኋል ብሏቸዋል እኮ አይደለ? መጥቼ ነበር ልመግባችሁ። በጣም ግን እናንተ የራሱን ዲሳይፕል ራሱ ፕላንት ያደረገውን ቸርች የጀመረውን ቸርች ዩሲ አልተሸማቀቅም። አንዳንዴ እኮ ኢንቨስት አድርጋችሁ ሰውየው ሌላ ነገሮች ሲገባ ምንድን ያገለገልኩት ወንጌል አይደለም እንዴ የመከርኩት ትክክለኛ እስክትሉ እኮ ትደነግጣላችሁ። አንድ ነገር ልንገራችሁ፣ ሰውየው ሲበላሽና ሲቀና ከመናገር ይልቅ መጀመሪያ ነው ሲጀምር የምትሰጡትን ነገር አጣሩ። መጀመሪያ ነው በማለዳ ሰውየው ገና አፉን ከፍቶ ልቡን ከፍቶ ሲሰማችሁ የምትሰብኩትን ነገር አጣሩ፣ የምትሰጡትን እውነት አጣሩ። ሰውየው ሲበላሽ ማሰብ ያለባችሁ ከሰጠው እውነት ጋር አይሄድም፣ እንዴት ነው ነገሩ ብላችሁ ነው ከዛ የምትሞግቱት። አታብዱ። ምክንያቱም ሰውን የመቀየር ኃላፊነት የጌታ ነው፣ የኛ አይደለም፣ የሰውየው ፍቃድ ነው። ከዚህ በፊት ትዝ ይላችኋል ያልኳችሁ በዚህ ዩኒቨርስ ላይ ድንቅ አስተማሪ፣ ነቢይ፣ አገልጋይ፣ ሐዋርያ አለ ከተባለ ኢየሱስ ራሱ ነው። በኢየሱስ አገልግሎት ውስጥ ግን ይሁዳም ተገኝቷል አይደል? እና ይሁዳ ስለሰረቀ የኢየሱስ አስተምሮ ደካማ ነው ይባላል ወይ? ኢየሱስ በስነ ስርዓት ዲሳይፕል አላረገውም ይባላል ወይ? የኢየሱስን ያህል ኢንቨስት አድርጋችሁ ይሁዳ ቢገኝ የእናንተ ውጤት አይደለም። ጥያቄው ገና ከማለዳ የሰጣችሁት ማንን ነው? ኢየሱስን ነው ወይ የሰጣችሁት? የእውነትን ቃል ነው ወይ ሼር ያደረጋችሁት? የምትሰጡትን ነገር ጠብቁ። አለ ወይ? ሲሳሳት ሰጥቻለሁ ኢየሱስን አልያዝከውም አይባልም። ከተሰጠህ ከተለካለ እውነት ወጥተሃል፣ ተመለስ ወደ ፋውንዴሽኑ ነው የሚባለው። ተመለስ ወደ ፋውንዴሽኑ። ታገኛችሁ? ወደ ፋውንዴሽኑ ተመለስ። በእግዚአብሔር ፍቃድ ብሎ ከዛ የራሱን ከእግዚአብሔር ጋር አገናኝቶ እነሱንም ከእግዚአብሔር ጋር ያገናኛቸው። የእግዚአብሔር ቤተ ክርስቲያን ብሎ እኩል ነን። don't worry. Hey guys, we are brothers and sisters. Still we have a problem. ግን ፋሚሊ ነን። አሜን በሉ እስቲ። ሁላችን ፕሮብለም አለብን። ስቲል ምንድነን ግን? we are family of God. ዲቪዥን የሚያመጣው ታውቃላችሁ፣ ኃጢአት አይደለም። ኃጢአቱ እናንተን ሲለይ ነው ዲቪዥን የሚጀምረው። አንድ ሰይጣን እኮ አልቲሜት ጎሉ ሰይጣን ኃጢአተኛ ማሰራት አይደለም፣ ኃጢአት አሰርቶ እኛም ማስወጣት።
ክፋቱ ማለት ኃጢአት በመስራት የኢየሱስ ደም አለ ትታጠባላችሁ። ከአካሉ ከወጣችሁ ግን ያልቅላችኋል። ሰይጣን አልቲሜት ጎሉ እናንተ ማዘሙት በጠጥ ማሰጣት የሆነ ማድረግ አይደለም። እሱ አይደለም ግቡ፣ እመኑኝ፣ እሱ አይደለም። ነሱ ምድር የሚለው ሰው ሁሉ እንደሚጠላችሁ አይምሯችሁስ መሳል ኢየሱስ ክርስቶስን ደም ማቃለል ይቅር አላለህም ማለት ራሳችሁን ምህረት እንዳታደርጉ አድርጎ ከአካሉ ይነጥላችኋል። የወጣችሁ ቀን ያልቅላችኋል ማለት ነው። ብቻችሁን የሆናችሁ ቀን ያልቅላችኋል። አውሬ ሊበላችሁ ነው። ኖ ማተር ዋት፣ ስሙኝማ፣ ኖ ማተር ዋት አይ ሃቭ አ ፋሚሊ ማለት ይፈውሳችኋል። በነገራችን ላይ አይ ሃቭ አ ፋሚሊ ማለት የኢየሱስን ደም ሪኮግናይዝ ማድረግ ነው። አይ ሃቭ አ ፋሚሊ ማለት ቤተሰብ አለኝ፣ የዳኑ አለኝ ማለት የኢየሱስ ደም ይሰራል፣ ያጥባል። ቤተሰብ ሰርቷል፣ አንድ አድርጓል። አይሁድ የለም፣ ግሪክ የለም፣ ባሪያ የለም፣ ጨዋ የለም እያላችሁ ነው። ሁሉ በክርስቶስ አንድ ናቸው። በጣም ትልቅ ነገር ልንገራችሁ። ሰውን ያለመቀበል እናንተን እግዚአብሔር እንዳይቀበላችሁ ማድረግ ነው። ድርገሙ። ሌሎችን እንዳትቀበሉ ካደረጋችሁ እናንተን እግዚአብሔር እንዳይቀበላችሁ እያደረጋችሁ ነው። ሌሎችን መቀበል እግዚአብሔር እናንተን እንዲቀበላችሁ እያደረጋችሁ ነው ማለት። ምክንያቱም እንዳደረጋችሁት ስለሚደረግባችሁ። ኢየሱስ እንደዛ ነው ያለው 18 ላይ የሰማይ አባታችሁ እንዲሁ ያደርግባችኋል። ወንድምን ይቅር አልልም ካልተቀበልከው ያደርግብሃል። ስለዚህ አንድን ቅዱሳንን ያለመቀበል ማለት አንተን እግዚአብሔር እንዳይቀበል እያደረክ ነው። አንተ ቅዱሳንን መቀበል እግዚአብሔር ሆይ ተቀበለኝ እያልከው ነው። ይሄው ተቀብያለሁ ወንድሞችና እህቶች። በባዲ እዝናት ኔጎሽዬት የምናደርገው ነገር አይደለም። መስቀል ላይ ተሰርቶ ያለቀ ጉዳይ ስለሆነ ፖል የእግዚአብሔር ቤተ ክርስቲያን ብሎ ጀመረ። ደስ አይልም? ስሙኝማ፣ ይህን ተናገር ልጨርስ። ስሙኝ፣ በመድኃኒዓለም ስሙኝ። የእግዚአብሔር ቤተ ክርስቲያን ብሎ ስሙ። አልተከፋፈላችሁም አላለም። የእግዚአብሔር ቤተ ክርስቲያን ነሽ? አዎ። ነህ? አዎ። ኦኬ፣ ነህ? አዎ። መከፋፈሉን በኋላ እንነጋገራለን። መሰረት የሚጀምረው የአንተ የኔ መሆንን መጀመሪያ ሪኮግናይዝ ማድረግ፣ የእግዚአብሔር መሆንህን ላስገባብ ይገባል። መጀመሪያ ተከፋፈላችሁ እኮ ማለት አንድ ናችሁ እየተባባልን እኮ አይደለ? ተከፋፈልክ ስል መጀመሪያ ምንን ሪኮግናይዝ አድርጌዋለሁ? አንድነትህን ሪኮግናይዝ አድርጌዋለሁ። መዳንህን ሪኮግናይዝ አድርጌ ቸርች ነህ ብዬ ከዛ በኋላ መጣና ግን ተከፋፍላችኋል ካልኩ ለቅቄው አይደለም፣ ይሄኛውን ለቅቄው አይደለም። አንድ ናችሁ አካል ናችሁ የሚለው ለቅቄ አይደለም። እዛ ላይ ቆሜ ነው ይሄኛው እንዲል ማድረገው። ይሄኛውን ካላስክ ሰው መገሰጽ አችልም። ለዚህ ነው ብዙ ጊዜ በአበሻ ኮሚኒቲ መካከል የሰውየውን መዳን ከመናገራችን በፊት መጀመሪያ የሰውየውን ሐሰተኝነት ነው የምንቀደው። ተለያይተናል፣ በጣም ተለያይተናል ማለት አንድ ልንሆን አንችልም። ሲጀመርም ሳትቀበለኝ ስለዚህ ልታረመኝ አትችልም። መጀመሪያ ወንድምነት ያልገባ ስተቴማ እንዴት ነው ማይታየ? ቡርቅቅ ብሎ ነው የሚታየህ ማለት ነው። ስተትን ማረም የሚጀምረው ወንድምን ሪኮግናይዝ ከማድረግ ነው የሚጀምረው፣ ከመቀበል ነው፣ ከማቀፍ ነው የሚጀምረው። ሞቶልሃል፣ ተነስቶልሃል፣ የተወደድክ ነህ ነው የሚጀምረው። መዳኑን ያላመናችሁትን ሰው አትገስጹት፣ አትምከሩት፣ ዝም በሉ በቃ። አልዳነማ፣ የእናንተ አይደለም፣ አያገባችሁ። ይሄው ነው። ጨርሻለሁ። እግዚአብሔር ይባርካችሁ፣ ቃለ ሕይወት ያሰማል። ደስ ያላችሁ ሪፍሌክት አድርጉ። ደስ የሚላችሁን ነገር አድርጉ። ጌታን እንባርካለን። ፖል እስቲ ምራ። እሺ
ሊያ ትጨምርም እንቀጥል። ወይ ፖሊዬ ልጀምር? እሺ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ፓስተር የጌታ ኢየሱስ ብርክ ያድርገ። በቃ ይሄ እንደ አገልጋይ እንደ እግዚአብሔር ቤት እንደሚኖር ሰው በጣም በቃ ይሄ መሰረታዊ የሆነ ነገር ነው የተማርነው ዛሬ። ከጀጅመንት የሚያወጣን ከራሳችን እንኳን ከመጣል የሚያወጣን ነገር ነው እግዚአብሔር ዛሬ ያስተማረን። ምክንያቱም የቆመ የሚመስለው ሰው እንዳይወድቅ ይጠንቀቅ ይላል እግዚአብሔር ቃልና ሰው በራሱ ችሎት በራሱ አቅም የቆመ እንዳይመስለው ማለት ነው። እና ይሄ ምንድነው አሁን የተማርኩት ነገር ጳውሎስ በደንብ ፕሌሱን ቦታውን ያወቀ ሰው እንደሆነ ተማርኩኝ ዛሬ። በደንብ ቦታውን አውቋል ማለት ነው። ለምንድነው ቦታውን አውቋል የምለው? ሰዎች ሊያገለግል እንደመጣ ያውቃል። ፖዚሽኑ ሰርቫንት የመሆን ፖዚሽን አድርጎ ነው የሚመጣውና ለዛ ነው መጀመሪያ የሚሰጠው ቫልዩ ሰዎቹ የተሰበሰቡበትን የተጠሩበትን መጠራት የተወደዱበትን መወደድ ሪኮግናይዝ ከማድረግ ነው የጀመረው ማለት ነው። ከአገልግሎታቸው አይደለም፣ ከኃጢአታቸው አይደለም፣ ከኳሊቲ ኦፍ እንትን ኤክስፒሪየንሳቸው አይደለም። እንደዛ አይደለም የጀመረው። በክርስቶስ ኢየሱስ መስቀል በተከፈለላቸው ዋጋ ኢየሱስ ክርስቶስን በእግዚአብሔር መወደዳቸውና የተሰጣቸውን ስፍራ እና ግን እግዚአብሔር የሁላችንም አባት ይላቸዋል። የሁላችንም አባት የሆነ እግዚአብሔር ይላቸዋል ቁጥር 2 ላይ እና እንደገና ደግሞ የራሱን ቦታ በእግዚአብሔር ፈቃድ እግዚአብሔር ስለፈቀደ አገልጋይ የሆነ ጳውሎስ ብሎ ደግሞ የራሱን ስፍራ ያስቀምጣል ማለት ነው። ስለዚህ እዚህ ጋር ፓስተር ሲናገር ምን አለ? ሰው የሚለወጠው እግዚአብሔርን ኢየሱስን ስላየ እንደሆነ፣ ኢየሱስ ስለገባው እንደሆነ፣ ኢየሱስ የከፈለለትን የሰጠውን ህይወት ስላወቀ እንደሆነ ያንን ቫልዩ ሰጥቶ ኢየሱስ ክርስቶስ የከፈለውን ዋጋ ቫልዩ ሰጥቶ ነው አድረስ የሚያደርጋቸው። አድረስ የሚያደርግበት ልብ የተሻለ ስለሚያውቅ የተሻለ ራሱን የሰጠ ስለሆነ ሳይሆን በእግዚአብሔር ፈቃድ ሐዋርያ ተደርጎ የተመረጠ እንደሆነ እሱ ላይ ስትረስ አድርጎ ይጀምራል ጳውሎስ። ስለዚህ የሚቀናላቸውን ቀናት የዛን ልብ ራሱ ያሳያቸዋል። እኔ የምቀናላችሁ ቀናት ከእግዚአብሔር ቀናት ጋር አንድ አይነት ቀናት ነው። አያችሁ፣ እንድንናገር የሚያደርገን ነገር ወይም ደግሞ እንድናስብ የምንደረግበት ነገር ሰዎችን አድረስ ስናደርግ ልናውቃቸው ስንጀምር፣ አድረስ ልናደርጋቸው ስንጀምር፣ ልናገለግላቸው ስንጀምር፣ አብረናቸው ልንቆም ስንጀምር ዲፔንድ የሚያደርገው የቀናንበት ቅናት፣ እነሱን የምናይበት አይን፣ የምናስብበት ልብ ነው ማለት ነው ዲተርሚን የሚያደርገው። እግዚአብሔራዊ ቅናት ሲሆን አለ በክርስቶስ ዋጋ በኩል እንደተጀመረ ያውቃል። ስለዚህ እንዲህ የተደረገለት ሰው የሚኖረው ህይወት እያለ ነው አድረስ የሚያደርገው እንጂ እናንተ እኮ እንደዚህ ያድርጋችሁ፣ በዚህ ጋወታችሁ እንደዚህ ያድርጋችሁ። እንደገና ደግሞ ኢቭን ካልቸራቸውን ራሱ ኮንሲደር አድርጎ ነው የሚመጣው ማለት ነው። አድረስ ሊያደርጋቸው ሲጀምር የመጡበትን ያለውን የካልቸር ተጽዕኖ። እነዚህ ሰዎች በሮም ግዛት ውስጥ ያሉ ሰዎች ናቸው። የኖሩበት ህይወት ድብልቅልቅ ያለ ህይወት ነው። ድብልቅልቅ ያለ ካልቸር፣ ድብልቅልቅ ያለ ፍላጎት፣ ድብልቅልቅ ያለ እንደፈለጉ የሚያመልኩትን የሚመርጡ እንደፈለጉ የሚያደርጉትን የሚያደርጉ ሰዎች እንደነበሩ በደንብ ሪኮግናይዝ ያደርጋል ጳውሎስ። ስለዚህ እኔ የምመጣበት ልብ ይላቸዋል።
እናንተ እንዲህ ስለሆናችሁ አይደለም፣ እናንተ እንዲህ ስለሆናችሁ አይደለም፣ እናንተ ይሄን ኃጢአተኞች ስለሆናችሁ አይደለም፣ እንደዚህ አይነት ልምምድ ስላላችሁ አይደለም። የምመጣበት ልብ በእግዚአብሔር ቅናት ነው የምመጣው። ያን ደግሞ በክርስቶስ ኢየሱስ ዋጋ በኩል ነው። ስለዚህ ጋድሊ የሆነ ወይ እግዚአብሔራዊ የሆነ ቅናት ነው ያለኝ። ቅድም ስለ አንጋድሊ ቶትስ እና ብሊፍስ ጨምሮ የማውራት ጀመረ። እሱን ጨምሮ እያስተማረን ነበር። እንደዛ አይደለም። አንጋድሊ በሆነ ኖሌጅ አይደለም የምመጣውና ወደ እናንተ እግዚአብሔራዊ በሆነ ሐሳብ ነው የምመጣው። በእግዚአብሔራዊ በሆነ ልብ ነው የምመጣው ወደ እናንተ። ልዩነት ስላለው ማለት ነው። ልዩነት ስላለው ስለዚህ በፍጹም ትህትና እኔ ጳውሎስ ላይ የሚገርም ትህትና ነው ያየሁበት። የሚገርም ትህትና ነው። የሚገርም ቦታን ማወቅ ኖ ዮር ፕሌስ የእግዚአብሔርን ሕዝብ ምክንያቱም የተሰራውን ስራ ፈጽሞ ሪስፔክት አድርጎታል። እግዚአብሔር የሰራውን ስራ ፈጽሞ እውቅና ሰጥቶታል። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ዓለምን ለመጠቅለል ያደረገውን ጥረት እውቅና ሰጥቶታል። ስለዚህ ከዚህ እውቅና የተነሳ ማለት ነው ቅናቱንም እንዲያውም ምን የሚል እንትን አደረገ። ለአንድ ወንድ እንደሚታጭ ለክርስቶስ ንጽሕት ድንግል እና ለክርስቶስ ለማቅረብ ለአንድ ወንድ እንዳጭቻችኋለሁ እያለ ፍለጋዬ ለአንድ ወንድ ለማጨት ነው። ቅድስት እንደምትሆን ንጽሕት ድንግል እንደሆነች እንደዛ እንትን ለማድረግ ነው ልቡ ማለት ነው። ስለዚህ አሁን ሜይንሊ ትልቁ ፍለጋ ወይም ፍላጎት ምንድነው? ለኢየሱስ ክርስቶስ ለእግዚአብሔር ቤት ወይም ደግሞ ለእግዚአብሔር ልብ ሰዎችን ማቅረብ ነው ማለት ነው። የራስ ኢጎ አይደለም፣ የራስ ቅናት አይደለም፣ የራስ ፍላጎት አይደለም፣ ሌላ ነገር አይደለም። ለክርስቶስ ኢየሱስ ቅድስት ድንግል እና ለአንድ ወንድ እንደታጭ አንድ ወንድ አንድ ፍለጋ አንድ ኢንተረስት ብቻ እንዳላት እንደዛ ለመለየት ነው፣ ለማጨት ነው ልቡ እንጂ የራሱን ኦቶሪቲ ለማሳየት አይደለም። ራሱ ማድረግ የሚችለው ነገር whichever thing አሁን በዘመናችን እንደምናየው እንደዛ ለማድረግ አይደለም። ለክርስቶስ አድርጎ ለማጨትና ለመለየት ነው። ስለዚህ የምንጀምረው ከኢየሱስ መሆን አለበት። ከእግዚአብሔር ቤተክርስቲያንን እግዚአብሔር ከፈለገበት ከከፈለው ዋጋ መሆን አለበት። ለክርስቶስ ያልሆነ ለኔ አይሆንም እያለ ነበር። ክርስቶስ ካልሆነ ፍለጋው ሰው ወይም ደግሞ የክርስቶስ ነገር የሚደብረው የእግዚአብሔር ነገር ስታነሱ ለእግዚአብሔር ያልሆነ ለኛ አይሆንም አይደል? ይሄ ከዚህ ሁሉ ፍቅር በኋላ ከዚህ ሁሉ መውደድ በኋላ ከዚህ ሁሉ መሰጠት በኋላ ከዚህ ሁሉ ዋጋ በኋላ ሰው እንትን ሊሆን አይችልም። ሰው የኛን ቫልዩ ሊያውቅ አይችልም። የኛን መውደድ ሊያውቅ አይችልም። ክርስቶስ ሕይወት የከፈለለትን ነገር ማያውቅ ሰው ለኛ ፍቅር የሚሰጥ ወይም ደግሞ ቫልዩ የሚሰጥ ነው ማለት አይደለም። ጳውሎስ እዚህ ጋር በሙሉ በቃ ይሄንን ሁሉ ቫልዩ በማድረግ ነው ሊያገለግል የመጣው ማለት ነው። ስለዚህ ለትርፍ ያልሆነ ጌታ ስለሆነ ለትርፍ ማለት ለትርፍ ሰዎችን የሚያጩ ሰዎች አሉ። እዚህ ጋር ይሄ ነገር ይገኝበታል ይሄኛው ምናምን ብሎ ጎል ተደርጎ ታርጌት የሚያደርግ ሰው አለና ኖ ለጌታ ከማጨት አንጻር፣ ለእግዚአብሔር ከመስጠት አንጻር፣ ለእግዚአብሔር ከማብቃት አንጻር ሊሆን ይገባል ማለት ነው። ስለዚህ ጳውሎስ በጣም የሚገርመው ፓስተር ሲናገር የነበረው ነገር ምንድን ነው? he invested on this church ለእነዚህ ሰዎች አገልግሏቸዋል። እስከሚያስፈልጋቸው ድረስ ዋጋ ከፍሎላቸዋል። እስከሚያስፈልግ ድረስ ለማብቃት አስተምሯቸዋል። ላስተማራቸው ሰዎች ላይ ነው እየተናገረ ያለው፣ እየገሰጸ እየመከረ ኢቭን ኢፍ ኢንቨስት ብናደርግም እንኳን ሰው ላይ ፐርስፔክቲቫችን ከኢየሱስ አንጻር ከማብቃት አንጻር እና ለጌታ የሚቀና ከሆነ ለክርስቶስ ማብቃት አለበት። አንድ ሰው ለጌታ ቀናው የሚል ከሆነ ለክርስቶስ ማብቃት
አለበት። ለክርስቶስ ያላበቃውን ሰው ላይ ጀጅመንት ክስ ምናምን ማድረግ አይችልም የሚል ነገር አስተምሮናል። እና በጣም የነካኝ ነገር በቃ በጣም አገልግሎት ከልብ ይጀምራል ብለዋልና ልባችን ልናውቅ ይገባል። የራሳችንን ልብ ልናውቅ ይገባናል። ልባችን መነካት አለበት። ሌሎችን ለመንካት ከመጀመራችን በፊት ልባችን መነካት አለበት። ከመስበካችን በፊት ለጌታ ራሳችን ልንሰጥ ይገባል። ጌታ ኢየሱስ 33 ዓመት በምድር ላይ አሳለፈ። በምድር ላይ ኖርና he knows being a human ማለት ምን ማለት እንደሆነ ጌታ ያውቃል። ስለዚህ ከዛ አንፃር ኢየሱስ ክርስቶስ ያደረገው ነገር በሙሉ የእግዚአብሔርን ሐሳብ ነው። እንደገና ደግሞ ሰው ይሄንን ፍለሽ ተረድቶታል ጌታ። ስለዚህ ይሄንን እኛ አንደርስታንድ ማድረግ መቻል አለብን። እንድናገለግል ስንጀምር ሰው ስጋ ለባሽ መሆኑን መረዳት መጀመር አለበት። ማወቅ መቻል አለብን። ልናገለግል ስንጀምር ሰሚት ማድረግ አለብን። እሱን በጣም ተምሬያለሁ። እና ኤቭሪቲንግ ጌታ ኢየሱስ ያደረገው ነገር ከአባት አንጻር ነው። ይህን ልንማር ይገባል። ከጌታ ከአብ አንጻር ነው ሁሉን ነገር ያደረገው። ስለዚህ እኛ የምናደርጋት እያንዳንዷ ነገር ከኢየሱስ አንጻር መሆን አለበት። ከኢየሱስ አንጻር፣ ከኢየሱስ ርኅራሄ፣ ምህረት፣ ቸርነት፣ ዋጋ አንጻር ነው ሰዎችን አድረስ ልናደርግ የሚገባል። ከዚህ ውጭ የምንሄደው ነገር በሙሉ ከሌላ እውቀት የመጣ እንደሆነ በቃ በጣም ተረድቻለሁ። አገልግሎት ከዛ ቀጥሎ ያለ አገልግሎት ነው። አገልግሎት የተሰጠው በእግዚአብሔር ፈቃድ እንደሆነ አንዳንዶቹን ሐዋርያት አድርጎ ሰጠ። አንዳንዶቹን ሐዋርያት፣ ነቢያት፣ ወንጌል ሰባኪ፣ አስተማሪዎች ሰጠ ይላል። ስለዚህ ይህንን እግዚአብሔር እነዚህን ኦፊሶች ሲሰጥ ህዝቡን በእነዚህ ኦፊሶች እንዲገለገል እንዲጠቀም እግዚአብሔር ነው የሰጠው። ችሎታ አይደለም፣ እውቀት አይደለም፣ ወይም ደግሞ የሆነ የሚደረስበት ነገር አይደለም። ኢትስ ጀስት ጊፍት ነው፣ የተሰጠ ነገር ነው። ስለዚህ የትኛውን ነገር ስጦታ የተሰጠን ሰዎች ከኛ ችሎታ አይደለም፣ ከኛ ጥበብ አይደለም፣ ከኛ ማስተዋል አይደለም። እሱ ማርኮ የሰጠን ነገር ነው። ምርኮ አይደል? ወደ ምድር ወረደ፣ ምርኮን ማረከ። ይህን ሁሉ ነገር ሰጠ ለቤተ ክርስቲያን። ስለዚህ የተሰጠ ነገር ስለሆነ we need to be careful። በቃ ይሄ በጣም serious business ነው። እግዚአብሔር ይርዳን እና በጸጋ ነው፣ ግሬስ ነው፣ ጊፍት ነው። ስለዚህ በማመን በማወቅ የሚገኝ አንድነት። ከዛ ስለ አንድነት አወራ አይደል? ስለ አንድነት ተናገረ እና አንድ እንድንሆን ተጠርተናል። እንድንስማማ አይደለም። የተለያየ ሀሳብ ሊኖረን ይችላል፣ የተለያየ ሌቭል ሊኖረን ይችላል፣ የተለያየ አይነት አንደርስታንዲንግ ሊኖር ይችላል፣ የተለያየ አይነት ባክግራውንድ ሊሆን ይችላል። አንዳንዱ ከእንትን የመጣው ምንድነው ከይሁዳ ነው የመጣው፣ አንዳንዱ ከአህዛብ ከግሪክ ከሮም ሊሆን ይችላል የመጣው። የተለያየ አይነት አንደርስታንዲንግ ሊኖረን ይችላል። ግን it doesn't matter። ይሄ ማተር የሚያደርግ ነገር አይደለም። ማወቅ ያለብን እንድንስማማ አልተጠራንም፣ አንድ እንድንሆን ግን ተጠርተናል። ይሄ በጣም ትልቅ በቃ አፖስትል ማለት ራሱ አሁን ለምሳሌ ምናስበው አፖስትል ትልቅ ነው ምናምን ብለን እናስባለን። የተለያዩ ኦፊሶችን ትልልቅ ናቸው ብለን እናስባለን። ነቢያት ነው፣ ነብይ ነው፣ በቃ ነብይ ነው፣ ይቆርጣለሁ ፈልጣለሁ ብሎ ሰው ሊያስብ ይችላል። ግን ከሚስ እንትን የተደረገ ነገር ነው፣ ሚስ አንደርስቱድ የተደረገ ነገር ነው። እኛ ግን ጌታ ዛሬ አስመልጦናል። ጌታ ስሙ የተባረከ ይሁን። በአፖስትል ማለት የተላከ መልእክተኛ ማለት ነው። ስለዚህ ስለ ቸርች ስናጠና፣ ስለ ቆሮንቶስ ቸርች ስናጠና የእግዚአብሔር ጸጋ ነው የሚያሳየን። በጣም ትላንትና እንዲያው ፓስተር ሲናገር የነበረው
ስለ ቆሮንጦስ ቤተክርስቲያን ስለመኖሯ ጌታን እያመሰገነ ይናገር ነበርና አሁን በዚህ በአህዛብ ዘንድ ባለን ቸርች አሁን እኛ አህዛብ አይደለም እንባለው በአህዛብ ዘንድ ባለች ቸርች ውስጥ ያሉትን from worst to እስከ መካከለኛ እስከ ደግሞ እስከ የሚባለውን አይነት ሌቭል ክፋት ባለብን መካከል እግዚአብሔር ይሄ ቆሮንጦስን አስቀመጠና ስለ ሁሉም ነገር እንድንማር ሆነን ስለ ሁሉም ነገር እንድናውቅ ሆነንና ጌታ ስሙ የተባረከ ይሁን። ይሄ ሰርቫንት የሆነ ልብ እግዚአብሔር ይስጠን። ሰርቫንት የሆነ ልብ በቃ የኢየሱስን ሐሳብ የእግዚአብሔርን ሐሳብ በክርስቶስ ኢየሱስ ውስጥ ያደረገውን ሐሳብ ለማገልገል እግዚአብሔር ይርዳን። ከጀጅመንት እግዚአብሔር ያውጣን። ፈርደን ቆርጠን እንደዚህ አድርገን የምናደርገውን ነገር እንድናይ እግዚአብሔር በጣም ይሄንን አድርጓል በመካከላችንና በዚህ በጣም ደስ ይለኛል። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። ለወደደን ለመረጠን ለጠራን ክብር ለእሱ ይሁን። ጌታ ስሙ የተባረከ ይሁን። ወዳችኋለሁ። ቴንክ ዩ ፖልዬ። ጌታ ኢየሱስ ብርክ ያርገው። አሜን። ሊያ ጌታ ይባርክሽ። ጌታ ጸጋውን ያብዛልሽ። ያው በደንብ እኔ ያዳመጥሽ ኦልሞስት ሁሉም ነው ያልሽውና እግዚአብሔር ይባርክሽ። ኢቭን እኔ በጣም የብዙዎቻችን የሁሉም የሰው ልጅ ችግር ብዬ ማስበው ሰዎችን ስንወድ ከሰዎች ጋር ህብረት ስናደርግ በጣም ካልኩሌት እናደርጋለን እና ፓስተር ቅድም ከተናገረ ውስጥ ክርስቶስ እንዲሁን የወደደን ለየት የሚለው ደግሞ ገና ኃጢአተኞች ሳለን ገና ጠላቶች ሳለን ገና ደካሞች ሳለን የወደደን እና ምንም ነገር ሳያይ ነው የወደደን የሞተልን ያደረገልና ቀደም ፓስተር የክርስቶስ ሐሳብ በእናንተ ውስጥ ይኑር ሲል ነበረ ጳውሎስ ያለውንና ያ አስተሳሰብ ካለ የአብዛኞቻችን ችግር ሰው ስናይ ምን አገኛለሁ የሚል ካልኩሌት ይሄ ምድራዊ ሲስተም የእግዚአብሔር ልጅ የዲያብሎስን ስራ ያፈርስ ዘንድ ተገለጠ ሲል ይሄ አሁን የምድር ሲስተም ነው። ሰውን ስንወድ ያለውን አቅም አይተን ያለውን ተቀባይነት አይተን ያለውን ገንዘብ አይተን መውደድ ምድራዊ ሲስተም። የክርስቶስ ሲስተም ደግሞ እንዲሁ በክርስቶስ መውደድ ነው። የክርስቶስ ሲስተም ደግሞ እንዲሁ ጠላቶችን መውደድ ነው። ስለዚህ እና እኔ እንዳልይዝባችሁ የነካችሁን እናንተም 2 ደቂቃ እያረጋችሁ ቀጥሉ። ጌታ ይባርካችሁ። ቤትሻ መቀጠል ትችላለች። ይሰማል ድምጼ? የቀጠለ እሳት ነው ዛሬ የመጣው። ራሴን እየወቀስኩ ነው ያደርኩት በእውነት ፓስተርዬ እና ቆሮንጦስን ሳስብ እንደነገርኩ ፍራንክፈርትን እያሰብኩ ነበር እያልኩ ነበር እና I'm from Germany so ዛሬ እንዳልከው ሰው ቆሮንጦስን ሲያስብ ኃጢአቱን ነው የሚያስበው እያልክ ነበር። ምን አይነት ከተማ ናት እቺ ይላልና በእውነት እንደ ክርስቶስ አካል ማሰብ ያለብን እግዚአብሔርን ትልቅነት ነው። እንደው እግዚአብሔር በምን አይነት ኃይል ሊገለጥ ነው እዚህ ከተማ ላይ ብለን ነው ማሰብ ያለብን። ምክንያቱም የእግዚአብሔርን ኃይል ኮምፕሮማይዝ ማድረግ ይመስለኛል ከእግዚአብሔር ኃያልነት በላይ የከተማዋ ቆሻሻ ሲታየን እግዚአብሔር ታዲያ ምኑን እግዚአብሔር ሆነ? እንደዚህ አይነት የተጨማለቀ ከተማን ማጽዳት ካልቻለ ይሄ ኃይሉ ከሌለው ምኑን እግዚአብሔር ሆነ? አይደል ለምንከተለው እግዚአብሔርና በጣም እየገረመኝ የነበረው ፓስተር ስትናገር በቆሮንጦስ ውስጥ ዲቪዥን አይታጣም እያልክ ነበር አይደል? ቤተክርስቲያን ስትኖር ቆሮንጦስ ውስጥ ዲቪዥን አይታጣም አልክና ከዛ ጳውሎስ ምን ብሎ ጀመረ? በቆሮንጦስ ላለችው ለእግዚአብሔር ቤተክርስቲያን ይላልና የፈለገ በቆሮንጦስ ውስጥ ያለች አዞብች ቆሮንጦስ ውስጥ ያለ ቤተክርስቲያን ክፍል ቢኖር የእውነት አካሉ ኮንክ ያቺ ቤተክርስቲያን የእግዚአብሔር ናት እያለን ነው። የፈለገ ዲቪዥን ይኑር ቤተክርስቲያን የእግዚአብሔር ናት ይልና ከዛ መልሶ ምን ይላል ደግሞ በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ይላል። ጳውሎስ ገብቶታል። የእግዚአብሔር ፍቃድ ባይኖር ጳውሎስ ሐዋርያ ሊሆን አይችልም። ምንም አይነት ስራ ሊሰራ አይችልም ጳውሎስ ያለ እግዚአብሔር ፍቃድ። የእግዚአብሔር ፍቃድ ኖሮ ነው አሁን እንዳልከው አገልጋዮች፣ ፓስተሮች፣ ፕሮፌቶች ምናምን የምንለው። ፓስተርዬን አሁን በእኛ አይን ስናየው በእግዚአብሔር ኢየሱስ ክርስቶስ ባየበት አይን ካላየ ነው በሱ ኃይል ከሆነ እያየ ነው ያለ ነው there's something wrong because ፓስተር ራሱ የሚነግራቸው ነገር ያውቃል ያለ እግዚአብሔር ፍቃድ ፓስተር ምንም ሊሆን እንደማይችል ማለት ነው። እና ፓስተር እያልክ ነበር አገልጋዮችን
ስንጠራ ሊሞዚን እንዴት እንደምንቀበላቸው ላይ ሊይዘውልን ከሚመጡት መልእክት በላይ እንዴት እንደምንቀበላቸው እንዴት እንደምናስተናግዳቸው እንጨነቃለን። እንደዛ የምንጨነቀው ዲቪዥን ውስጥ ካለን ነው። የእውነት የክርስቶስ አካል ውስጥ ካለን ይዞልን ከእግዚአብሔር እንደ የእግዚአብሔር አፍ ስለሆነ ከእግዚአብሔር ምን አይነት መልእክት ይዞልን እየመጣን ይሄ ሰው ብለን ስለሱ ነው የምንጨነቀው ሞር እንጂ በምን አይነት እንደምናስተናግደው ምን አይነት ሆቴል ውስጥ እንደምናስተኛው አይደለም የምናስበው። እና የእግዚአብሔር ቅናት አለን የምትሉ ሰዎች እያልክ ነበር ፓስተር። የቤተክርስቲያን ናት ከፋፍሉ ፕሊዝ። ቢካዝ የእግዚአብሔር ቅናት ያለው ሰው አይደል ፓስተር ሲጀመር የሚያየው የእግዚአብሔር ቅናት እንዴት ነው? አካሉን አንድ ማድረግ ነው። ምንድን ያልከው ቅድም? ክራይስት የሚፈልገው እንድንስማማ ሳይሆን አንድ እንድንሆን ነው እያልክ ነበር። ቢካዝ ባለመስማማትን መስማማት ስላለ ማለት ነው። እና አንድ ነው መሆን ያለብን አንድ በክርስቶስ አንድ ቢካዝ እግዚአብሔር አንድ ሆኖ ሲል ክርስቶስን አስቦ ነው ልጁን አስቦ ነው አንድ ሆኖ እያለን ያለው። እኛ እንደ ሰው ግን እንስማማ ስንል የሆነ አድሚት አድርገን ነው የሀሳብ ልዩነታችን እንዳለ ሆኖ እንዲሁ እንስማማ። እንዴት ነው አንቺም በሃይማኖትሽ እኔ በሃይማኖቴ ተስማምተን እንኖር እንደማለት ነው። እና ክርስቶስ የሚፈልገው አንድ እንሆን ነው እንጂ እንድንስማማ አይደለም። ይሄን በደንብ በትልቁ ነው አስምሬ የጻፍኩት ራሱ ማለት ነው። እና ለእግዚአብሔር የሚቀና ሰው ከሰውየው የሚጠቀመውን ሳይሆን ነው ክርስቶስ እንዴት አድርጌ ላስጨብጠው ብሎ ነው የሚያስበው እያልከን ነበር። ቢኮዝ ትናንትና እያልከን ነበር አይደለ? ጥፋትን ከመቁጠር ሳይሆን የምንጀምረው ይሄ ሰው የፈለገ አይነት ኃጢአትና ጥፋት ይኖርበት ኢየሱስ ክርስቶስን እንዴት አድርጌ ላስጨብጠው ብለን ነው ማሰብ ያለብን። የምንሰጠውን ነገር ፈትሸን መስጠት ያለብን እያልከን ነበር። እና ጥቅምን አያስብም የእግዚአብሔር ቅናት ያለበት ሰው። እና በጣም ጭንቅላቴን እንዲህ ያደረገኝ አንድ ነገር ነበርና የትህትና ስታንዳርድ ኢየሱስ ክርስቶስ ነው ብለህን ነበር ጋይስ። የትህትና ስታንዳርድ ኢየሱስ ክርስቶስ የሆነው ሊጠቀም ዝቅ ስላላለ ነው እያለን ነበር ፓስተር። ኢየሱስ ክርስቶስ ሊጠቀም አይደለም ዝቅ ያለው። ወርዶ ሊጠቀም ያልፈለገው ኢየሱስ ክርስቶስ ብቻ ነው። እያወቀ ኃያልነቱን እኮ ነው በቃ ክብሩን እያወቀ ዝቅ ያለው። የሆነ አጋፔ ላቭ የሚባል አለ አይደል? ላቪንግ ዊዛውት ኤክስፔክቴሽን፣ ምንም ኤክስፔክት ሳያደርግ። ቢካዝ እንዴት ነው እኔ አይ ዶንት ኖ የኢየሱስን ስታንዳርድ በደንብ አድርጌ እንዳቅን ያደረገኝ ይሄ ነገር ማለት ነው። በእውነት የትህትና ስታንዳርድ ኢየሱስ ነው ብለናል አይደለ? የፍቅር ስታንዳርድ፣ የፍቅር መጨረሻ ምናምን ብለን የትህትና ስታንዳርድ ኢየሱስ ክርስቶስ ነው። ዲስ ኢዝ በጣም ዲፕ። እና ትህትና ማንነት ነው እያለን ነበር ፓስተር። ትህትና ማንነት ነው። የጥቅም ወይ የትርፍ ጉዳይ አይደለም፣ ማንነት ነው። በቃ ናቹራሊ ፍለው የሚያደርግ ነገር ነው። በቃ ልታስመስለው፣ ልታመጣው፣ ልትለምደው የምትችለው ነገር አይደለም። ትህትና በቃ ዝም ብሎ ማንነት ነው። እና ደግሞ አገልጋይ ከመልእክት አይጀምርም ከልብ ነው እያልክ ነበር ፓስተር። አገልግሎት ከቅባት አይጀምርም ከልብ ነው። የሆነት ስናገለግል ልባችንን ፈትሸን ይሁን። እኔ እየፈራው ነበር ፓስተር። ሁላችንም ነው እየኮረከምከን የነበረው ባይ ዘ ዌይ በጣም እየፈራው ነው ራሱ እየሰማው የነበረው ማለት ነው። ልባችንን በእውነት በጣም መፈተሽ ያለብን ጊዜ ነው ይሄ። ለሰው ልጆች ኢቨን ክርስቶስን ሼር እናርጋችሁ ስንላቸው በእውነት ህይወታችን ላይ እየታየ ነው ወይ ያ ክርስቶስ? በእውነት የኔ ክርስቶስ የኔ ልብ በክርስቶስ አካል ውስጥ ነው ወይ ያለው? ይሄን በጣም መፈተሽ አለብን። እና ከዛ ምን አልከሰል ሰው መርጦ ነው የሚያየው አይደል ፓስተር? የሰው ልጅ በጣም መርጦ ነው የሚያየው ባይ ዘ ዌይ። እና እኔ ፓስተርዬን ሳይ የእሱን ኃይል ማይ ከሆነ መዳን አለብኝ። አይ ቲንክ ዳግም ጥምቀት የለም ግን መዳን አለብኝ። ቢካዝ ፓስተርን ሳይ መርጬ ያ ክርስቶስን ካላየው ያንን ኃይል ፓስተርዬ ላይ እየተጠቀመበት ያለውን የሚያቃጥለውን ኃይል ካላየው there is something wrong እና የሆነ ሰው እጅ ጭኖ መጸለይ ያለበት እኔ ላይ ማለት ነው። እና ትናንትና በጣም እየገረመኝ የነበረ ነገር ስላለ ፓስተርዬ ምን አልከን? የሰው ልጅ ሲናገር ወይ መልእክት ሲያስተላልፍ ኢየሱስ ክርስቶስን ሴንተር አድርጎ ከተናገረ ያ መልእክት ለትውልድ ይደርሳል እያልከን ነበረ። እና ጳውሎስ ይሄን የገባው እንዴት አድርጎ ነው የገባው ብዬ እያሰብኩኝ ነበር። ፖል ሲናገር እግዚአብሔርን ሴንተር አድርጎ ስለተናገረ ነው ትውልድ የደረሰው። እኛ ጋር ደርሷል ሊትራሊ ይሄ ነገር። ኢየሱስ ክርስቶስ ሴንተር ላይ ነበር። ያ የተከፈለው ዋጋ ሴንተር ላይ ነበረ። የፈሰሰው ደም ሴንተር ላይ አድርጎ ነው እየተናገረ የነበረው። የቆሮንቶስ መጨማለቅ ሳይሆን እያናገረው የነበረው ያ የፈሰሰው ደም አለ ጭንቅላቱ ላይ ፖል ላይ። በቃ ክርስቶስ የሆነ ያልተበደረውን ዕዳ ሊከፍል እንደመጣ ገብቶታል ፖል።
በቃ የእኛን ዕዳ ያልተበደረውን የእሱ ያልሆነውን ዕዳ ሊከፍል እንደመጣ ስለገባው ቆሮንቶስ ላይ ያለውን ብድር ኢየሱስ ክርስቶስ ሊያጥብ እንደሚችል ያውቃል፣ ገብቶታል። እና ሰይጣን ሚሽኑ እያልከን ነበር፣ እኛን ኃጢአት ማሰራት አይደለም ከአካሉ ማስወጣት ነው እያለ ነበር ፓስተር። ቢካዝ ኃጢአት የፈለገ ብንጨማለቅ እዚህ ያለን ሰዎች በእውነት ክርስቶስን አንድ ይህንን ልብስ የለበስነውን ክርስቶስ አውልቀን ብታዩን አንታይም። በጣም የምናስጠላ ሰዎች ስለሆንን የሰይጣን ዓላማው ፖልን፣ ፓስተርዬን፣ እኔን እነሴትነን ሊያየን ኃጢአት ማሰራት ሳይሆን ከዚህ ፌሎሺፕ ከዚህ አካል ማስወጣት ነው። ቢኮዝ የአካል ጠላት የፈለገ ኃጢአት ብንሰራ የሚያቅፈን እጅ እንዳለ ያውቃል። ላይክ እግዚአብሔር ያሰበውን ዓላማ ያንን በጎ ፍቃድ ሊያቆም እንደማይችል በእኛ መውደቅ ያውቃል። ቢኮዝ በእኛ ውድቀት የእግዚአብሔር እንትን መሐሪነት ስለማይቀየር ማለት ነው። እና ኃጢአትን ማሰራት ብቻ ቢሆን ኖሮ ያው ሰው ንስሐ እንደሚገባ ያውቃል ጠላት። በደንብ ነው የሚያውቀው። ባይ ዘ ወይ ከኛ በላይ ቃሉን ያውቃል ጠላት። እና በጣም እንዳንሸወድ በእውነት ኃጢአት ሰርተን እንደዚህ እንዳንል ዛሬም የሚያቅፍ እጅ አለ። በእውነት ኃጢአት ሰርተን ስንመለስ ዝም ብለን አይደለም የምንመለሰው። ድግስ አዘጋጅቶ ነው የሚጠብቀን አባታችን። ዝም ብሎ የሚቀበል አባት የለንም እኛ። ያ የፈሰሰው ደም ለሁሉም ነው። ክርስቶስ ሲመጣ ለነዚህ ለሐዋርያቶቹ ጻድቅ ነን ለሚሉት ምናምን ነገር አይደለም የመጣው፣ ለእንደኛ አይነቶቹ ነው የመጣው፣ ለወደቁት ነው የመጣው። ኃጢአትን ሊያጥብ ባይሆንማ ለምን መጣ ሲጀምር አይደለም? ለኃጢአተኞቹ ነው የመጣው ክርስቶስ፣ ለጠፉት ነው የመጣው፣ እንደኛ ለተጎዱት ልባቸው ለተሰበረ ነው የመጣው። ስለዚህ ኃጢአት ሰርተናል ብለን ከእግዚአብሔር በእውነት አንለይ። ምህረቱ አለ፣ በእውነት አለ። እና ፓስተርዬ በእውነት ቆሮንቶስ ውስጥ አለን ብላችሁ የምታስቡ ሰዎች አረፈድም። በእውነት እስናት ቱ ሌት አለ ጌታ። እና ፓስተርዬ ከንቺ ሰማሽ ተባረኩ። ተባረኪ ቤዝሻ፣ እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ። በርትተሻል፣ ትላንትም ዛሬም እንግዲህ እየበለጥሽ ነውና ጸጋ ይብዛልሽ። በዚሁ ደግሞ ሂሮ ፎር ቸርች ሆስት ቲም ላይ በጣም አፕሪሼት ላደርግሽ እፈልጋለሁ ስለ ትጋትሽ፣ ትጉ እህት ስለነበርሽ። እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ። በጣም ብዙ ነገር ከስራሽም ውጭ ሆነሽ በደንብ ስትሰሪ ነበርና በጣም ነው የምንወድሽ። በረከታችን ነሽ። ተባረኪልን። መሀል ላይ እኔም ጣል እያረኩ ልለፍ። ቤትሻ ካለች ውስጥ ስለ አንድነት አውርታ ነበርና ክርስቶስ እንድንስማማ ሳይሆን አንድ እንድንሆን ነው የሚፈልገውና ፓስተር ቅድም ስለ ብሔር አንስቶ ቤተክርስቲያን በየብሔር የሚከፋፈሉ አለና አንድነታችን የጀመረው መስቀሉ ላይ ነው አለ። ስለዚህ አንድነቱ መስቀል ላይ ከጀመረ ራሳችንን ቼክ እንድናረግ እፈልጋለሁ። ምናልባት ከትግራይ መተን ትግራይ የሆኑ ሰዎች የሚመቹን ከሆነ ብቻ የሚመቹን ከሆነ የትግራይ በቃ መዝሙር ሲመጣ ቋንቋው ትግረኛ ስለሆነ አማርኛም እየገባኝ ምነካ ከሆነ ራሴን ቼክ ላረግ ይገባል። ጉራጌ ከሆንኩ ነኝ ግን እንደዛ ምነካም ከሆነ ራሴን ቼክ ላረግ ይገባልና ወዳጆቼን በዙሪያ ሳይ ከኔ ብሔር ጋር የመጡ ብቻ ከሆኑ የሚስማሙኝ ሲያጠፉም ዝም ብዬ ሰፖርት ማድረገው ከኔ ብሔር ጋር ያሉትን ብቻ ከሆነ ቼክ ላረግ ይገባል ሁላችን። ፓስተር አሁን ለምሳሌ ሶማሌ ነው፣ ግን እየተስማማ ያለው ይሄ ከጉራጌውም ጋር ከሁሉም ጋር ነው። ስለዚህ ምን ማለት ነው? ፓስተር መስቀሉ ገብቶታል ማለት ነው። የኔ ወንድምነት ለፓስተር የጀመረው ከሶማሌ ከመሆኔ ጉራጌ ከመሆኔ ሳይሆን ከመስቀሉ ነው የጀመረው ማለት ነው። ያን ስለተረዳ እኔ ወንድሙ ነኝ። ውልደታችን የኔም ፓስተርም እኩል ነው። የት ነው ሲባል መስቀሉ ላይ። ስለዚህ አንድነታችን የተጀመረው መስቀል ላይ ነው ማለት ነው። ስለዚህ ራሳችንን ቼክ ማድረግ አለብን። አሁንም የመጣንበት ማህበረሰብ የሚይዘን ከሆነ የመጣንበት ማህበረሰብ ክርስቲያን ነን ብሎን የሚስበን ከሆነ አሁንም ራሳችንን ቼክ ልናደርግ ይገባል። አሁንም ማህበረሰብ የመጣንበት ብሔር ወግነን የምንከራከር ከሆነ የሆነ ዘማሪ ስናይ የሆነ አገልጋይ ስናይ ከዛ ተነስተን ሰፖርት የምናደርግ ከሆነ የመስቀሉ ያልገባን ነገር አለ ማለት ነው። አራክፈን ያልመጣነው ነገር አለና ፓስተር ቅድም ሲናገር በጣም እሱን እያሰብኩ ነበርና ስለዚህ የጀመረው አንድነታችን መስቀል ነው። አሁን ያልኳችሁ ነገር እኔ ጋርም ችግር ካለ እናንተ ጋርም ካለ ፓስተር ምን አለን? የቱ ጋር እንመልከት? መስቀሉ እንመልከት። የዛኔ ውልደታችን ይገባናል።
ጌታ ይባርካችሁ። ቀጣይ እሺ ሴት ናት ቀጥል። እሺ ያው ትናንት አልነበርኩም ግን እየወጣው እየገባው ነበርና ፓስተር አይ ቲንክ ስለ ሶማሊ እያወራክ ነበርና ሶማሊ ነው የምወደው ኢየሱስ ሶሪ ስለ ጫጫታው ቤት አይደለም እና ሶማሊ የምወደው ኢየሱስ ስለሚሰበክ አይደለም ግን I saw the Holy Spirit there እያልክ ነበር እና እኔ ኢትዮጵያን ለምንድን ነው የምወደው this much ነበር like ሰው ሁሉ እንደዚህ ኢትዮጵያ እንደዚህ ምናምን ሲል of course it's my country ግን ደግሞ why do I love it this much እያልኩ ነበር እና ለካ ክርስቶስን በደንብ ያወቅኩት እዛ ነበር ለካ ፍቅር የገባኝ like የክርስቶስ ፍቅር የገባኝ እዛ ነበር እና that touched me የዛሬው ትምህርት ደግሞ በእግዚአብሔር ቅናት የሚለው በጣም የነካኝ ፓርት ለካ በእግዚአብሔር powerful come on ለካ በእግዚአብሔር ቅናት መቀናት እረፍት ነው like በፍሌሽ መቅናት ጭንቀት ነው really like ለምንድን ነው ለሱ ይሄን የሰጠኸው ጌታ ለኔ ለምንድን ነው ያልሰጠኸኝ ምናምን that's flesh የእግዚአብሔር ቅናት ግን is rest በጣም እረፍት ነው እና አንዳንዴ ጌታ ይሄን አታርጉ ይሄን አርጉ የሚለን ለራሳችን ብሎ እኮ ነው ለራሳችን ፒስ ለራሳችን እኛ እሱን እንድንመስል እሱ በእኛ እንዲታይ ነው ይሄን አርጉ ይሄን አታርጉ የሚለው እና ለክርስቶስ ያልሆነ ለኛ አይሆንም ያልከው ደግሞ በጣም like it's very true because ክርስቶስ በሌለበት ህብረት ካረግን እንጠፋለን like እንደ ውሎክ ነካ ውሎክ ከሚጠጡ ከሚያጨሱ ጋር ከሆነ of course ይስቡሃል ወደዛ ክርስቶስን የሚወዱ ክርስቶስን የሚሰብኩ ጋር ከሆነ ግን more ወደ ክርስቶስ ነው የሚስበን እና ለክርስቶስ ያልሆነን ለኛ አይሆንም የሚለው is very true እና ደግሞ one part too sorry ጽፌው ነው እና ጽፌ አይነበብልኝ it's not about the person it's about the message ብለክ ነበርና አንዳንዴ when you're young አይቀበሉህም በተለይ ሀበሻ young ናት ወይ young ነው በጣም ገና ላይፍን አላየም ይላሉ ግን ሜሴጁ ከኢየሱስ ነው it's not about the person ሜሴጁ እኮ ምናልባት ያ ሰው ሊነግርክ የሆነው like በቃ ወደ ኢየሱስ ሊመልስክ ወይም ካለህበት እንድትመለስ ይሆናል ግን ያ ሰው young ስለሆነ ምናልባት ሊሰሙ አይችሉም ወይም ሊቀበሉ አይችሉም እና it's not about the person it's about the message በጣም yeah that's what I learned እና ጌታ ይባርካችሁ በጣም አሜን ጌታ ይባርክሽ ሴትና ጸጋውን ያብዛልሽ በጣም by the way እሷም young ናት በጣም I think 17 ነሽ አይደል so አያችሁ ጌታ እንደዚህም በዚህ እድሜም ያው ለንደን ውስጥ ያለች ፍቅሩን እንደዚህ ያስቀምጣል እንደዚህ ለእግዚአብሔር ቃል ተርባ ቁጭ ብላ ያዳመጠሽ ነውና እዚሁ አሁንም በጣም ወጣት የሆናችሁ ሰዎች 17 18 አሁን እሷ እግዚአብሔር ረድቷት ነው ሌላ በቃ በጣም ዘመኑ የሚያሳየው ነገር ብዙ አለ በዚህ እድሜ እኔ በሷ እድሜ የቱ ጋር እንደነበርኩ አውቃለሁ በሷ እድሜ ያሉ ሴቶች ምን እንደሚስባቸው ምን አይነት ብልጭልጭ እንደሚስባቸው አውቃለሁ አሁን በእርሷ ላይ የእግዚአብሔርን ጸጋ ማየት እዚህ ብቻ አይደለም ሚሮ ፎርሰስም እንዴት ቁጭ ብላ እንደምታዳምጥ ስለዚህ እሷ በዚህ እድሜዋ ኢንጆይ ያደረገች ነው ቁጭ ብላ በ17 ዓመቷ
ጌታ በ17 ዓመትም ኢንጆይ ይደረጋል ደግሞ ይገባል። ይኸው ሪፍሌክት እያደረገች ነው። ስለዚህ እዚህ ውስጥ የምሰሙ እህቶች ካላችሁ ቶሎ ወደዚህ ነው። በጣም በቃ የምትደሰቱበት ነገር መርካት ከፈለጋችሁ ወደዚህ ነው። ትልቅ ክብር ነው በእናንተ። እዚህ ውስጥ ትላልቅ ሰዎች አሉ፣ በጣም ትላልቅ ሰዎች። እዚህ ውስጥ ግን ቁጭ ብላ በ17 ዓመቷ የተማረችውን ነገር ገብቷ ተረድታ ሪፍሌክት እያደረገች ነው። ብዙ ቦታ መሆን ትፈልግ፣ ኢቨን ሌላ ቦታ ነው ያለሁት አለች። ስለዚህ ጋይስ በዚሁ የምነግራችሁ አሁን ገና 1ኛ ቆሮንቶስ መጀመራችን ነውና ሰዎችን ጋብዙ ወደዚህ እንዲመጡ። እናንተም ቁጭ ብላችሁ ስሙ፣ ሰዎችንም ጋብዙ። ፓስተርም ቢያቋርጥ እኛም አንለቀውም። አሁን ጀምረናል፣ እንጨርሳለን። ስለዚህ ሰዎችን በደንብ ጋብዙና ጌታ ይባርክሽ ሴትና ለብዙዎች ምሳሌ እየሆንሽ ስላለ እኛም እየቀናንብሽ ስላለና እንወድሻለን። ጸጋ ይብዛልሽ።